Hello everybody. ዛሬም ዝም አለ because ያለውበት ሀገር ሙቀት ነው apparently ሙቀት ሲሆን በጣም ዝም አለ promise ቤቴ ቆሽሽ አይደለም smells amazing it looks amazing feels amazing ዛሬ ትንሽ intense የሆነ subject ነው ይዤላችሁ የመጣሁት ወደ 9 አጫጭር ስቶሪዎችን ነው የምነግራችሁ ተመሳሳይ ኢንዲንግ ያላቸው ኮምፕሌን አቅርባችሁ ነበረ ስትጠጪ ይሰማል ገልፕሽ ስትበይም ስታኝኪ ይሰማል እና ብላችሁ ቅሬታ አሰምታችሁ ነበር ኮሜንት ሴክሽን ላይ ሶ ስናኩን ለዘብ አድርጌዋለሁ ብዙ እንዳልበላባችሁ አሳንሽዋለሁ ሻዩንም እንደው በቃ ለፕሮቶኮል ይቀዳና ያው እንድንደማመጥ ብዬ አሪፍ ማይክ ነው ኢንቨስት አድርጌ አክቹሊ ጓደኛዬ ነች ገዛችልኝ እናገናላይ ብቻ ግን በጣም አሪፍ ማይክ ነው ይሄ ማይክ እና literally ስትውጡ ይሰማል by the way ማዘዝ የምትፈልጉ ይሄንን ማይክ አሳውቁኝ እሺ let's get into it ይሄንን አለባበስ ይሄንን ጸጉር የዩቲዩብ ቻናሌን የምትከታተሉ ሰዎች probably ከዚህ በፊት ያለው ኤፒሶድ ላይ አይታችሁታል ያንን ኤፒሶድ ዲሊት ማድረግ ነበረብኝ ምክንያቱም ትንሽ አግሬሲቭ ነበርኩኝ victim blame የማድረግ ቃላቶችን ተጠቅሜያለሁ I was a little bit judgmental ያው እንደ ታላቅ እህት ልቆጣችሁ ብዬ ነው እንደዛ አክት ሳረግ የነበረው also I'm not gonna lie to you በጣም frustrated ሆኜ ነበር ኢንስታግራም ላይ ሜሴጆች ሳነብ ተመሳሳይ ነገሮችን ነው በተደጋጋሚ በጣም እድሜያቸው ልጅ የሆኑ ሴቶች መተው የሚነግሩኝና ኢቭን መፍትሄ ራሱ ልሰጣቸው አልችልም ምክንያቱም ቤተሰባቸው ሳያውቁ ነው መፍትሄ እንድሰጣቸው የፈለጉት ያንን ደግሞ ማድረግ አልችልም ሶ በጣም ፍራስትሬሽን ነበር ውስጤ ቁጣ ነበር ውስጤና ያንን ኤፒሶድ ስሰራ ከጥቅሙ ጉዳቱ ነው የሚያመዝነው ብለው አብረውኝ የሚሰሩ አብረውኝ ኔትወርክ ውስጥ ያሉ የኢትዮጵያ ሴት መብት ተሟጋቾች አይ ጆርጂ ላይክ ከጥቅሙ ጉዳቱ ያበዝናል ይሄ ኤፒሶድ ምናምን ብለውኝ ሪሙቭ አድርጌዋለሁ ማለት ነው ሶ አሁን እሱን ቪዲዮ ድጋሚ በተቻለኝ አቅም ለስለስ አድርጌ ቪክቲሞችን ጥፋተኝነት ስሜት እንዳይሰማቸው ተጠቂዎችን ጥፋተኝነት ስሜት እንዳይሰማቸው በሚያደርግ መልኩ ለማቅረብ ለመሞከር ነው የመጣሁት በመጀመሪያ የምናየው ምንድነው መሰላችሁ ስቶሪዎችን እናያለን አጫጭር ስቶሪዎችን የመጀመሪያው ስቶሪ እንደውም የኔ ስቶሪ ነው ስላችሁ ላይክ እኔ ያጋጠመኝ ነገር ማለት ነው ትዝ ይላችሁ እንደሆነ ከዚህ በፊት የጆርዲ የራቁት ፎቶ የጆርዲ የራቁት ቪዲዮ ራሷን ማስተር ቤት ስታረግ ወይም ደግሞ ራሷን like ገብቷቸዋል ብቻ እንደዛ ስታረግ ቪዲዮ ምናምን ተብሎ የተሰራጨ ጊዜ ትዝ ይላችሁ እንደሆነ እሱ ነገር የመጣው በምክንያት ነው ስቶሪ ታይም obviously ስቶሪ ታይምን ሁላችሁም ታውቃላችሁ ስቶሪ ታይም happen ሲያደርግ ትዝ ይላችሁ እንደሆነ እኔን የሚያወራኝ ከኔ ጋር ሎንግ ዲስታንስም ቢሆን ዴት ሲያረግ የነበረ ሰውዬ ወይም ደግሞ ሪሌሽንሺፕ ለመጀመር ከኔ ጋር ሲጀናጀን የነበረ ሰውዬ ከ5 እና ከ4 ሴቶች ጋር እንደሚያወራ ማውራት ብቻ ሳይሆን በአካልም እንደተገናኘ የሰማሁበት አጋጣሚ ነበረ ስቶሪ ታይም ማለት ነው እና ትዝ ይላችሁ እንደሆነ በጣም ብዙ ሴቶች አረ እንደ ፈረንጆቹ እንደ ውጪዎቹ ላይክ ምንድነው are we dating the same guy የሚል ቻናል ያስፈልጋል ምናምን ስትሉኝ እንዴ ሃሽታግ ታውቂያለሽ የሚባል ቻናል እኮ አለ ቴሌግራም ላይ ስለዚህ እንደዛ ማድረግ ይቻላል እዛ ቻናል ላይ ብዬ ያ ቻናል ያመጣብኝ ጣጣ oh my god anyways ያ ቻናል ክሬት ተደረገና ትዝ ይላችሁ እንደሆነ በጣም ብዙ ወንዶች ፖስት መደረግ ጀመሩ እዛ ቻናል ላይ ማለት ነው እና እዛ ቻናል ላይ ፖስት የሚደረጉ ወንዶች ትዝ ይላችሁ እንደሆነ ቲንደር ላይክ ባለትዳር ሆነው ቲንደር ፔጅ ያላቸው ባለትዳር ሆነው ገርል ፍሬንድ ያዙ 2 ሴት 3 ሴት 4 ሴት የሚያገላብጡ አቢዩዝ የሚያደርጉ ሚማቱ ቺት የሚያደርጉ ወንዶች ፖስት መደረግ ተጀመረ ማለት ነው አሁንም ታውቂዋለሽ አለ ባይ ዘ ዌይ ቴሌግራም ላይ
በጣም አሪፍ ስራ እየተሰራ ነው እዛ ቻናል ላይ ባይ ዘ ዌይ ገብታችሁ ስማቸውን ማስገባት ብቻ ነው የሚጠበቅባችሁ ኤኒዌይስ ምንድነው የተፈጠረው ናቲሞን ትዝ ይላችሁ እንደሆነ እንደ ሪታሊዬሽን ወይም ደግሞ ለታቂዋለሽ መልስ ምን አይነት የቻናል አይዲያ መጣ ከኔ ጋርም ተኝታ ነበር ነው ምናምን የሚል ከኔ ጋር ተኝታ ነበር ነው በቃ ራሳችንን ከኤችአይቪ እንጠብቅ ምናምን ብለው ከኔም ጋር ተኝታ ላይክ ስሙ ጠፋብኝ ብቻ የሆነ ቴሌግራም ቻናል ክሬት አደረገና ለነ ቤላ አክሱማዊ ሰጣቸው እና እሱ ራሱን ሪሙቭ አደረገ ራሱን ዲሊት አደረገ ከቻናሉ ላይ ማለት ነው እና እዛ ቻናል ላይ ወደ 4-5 አድሚኖች አሉ ቤላ አክሱማዊ አንደኛው ነው እና እዛ ቻናል ላይ የሚደረገው ምንድነው ዴት ያደረጓቸውን ሴቶች ከኔም ጋር ተኝታለች እያሉ ፖስት ማድረግ ጀመሩ ትዝ ይላችሁ እንደሆነ ማለት ነው በመጀመሪያ የቻናሎቹን ልዩነት እዩ ታቂዋለሽ ላይ ቺት ያደረጉ አቢዩዝ ያደረጉ ሬፕ ያደረጉ ወይም ደግሞ የደፈሩ ሴቶችን የደፈሩ ወንዶች ናቸው ፖስት የሚደረገው ከኔም ጋር ተኝታለች ጋር ያለው ላይ ፖስት የሚደረገው ግን ሪሌሽንሺፕ ውስጥ የነበሩ ሴቶች ናቸው በቃ ኤክስ ቦይፍሬንድሽ ወስዶ እዛ ላይ ፖስት ያደርግሻል በቃ ከኔ ጋር ተኝታ ነበር ብሎ ማለት ነው እና it was really silly ትዝ ይላችሁ እንደሆነ እና ሁላችንም ያው ኢግኖር አደረግነው እንደፈለጉ ይሁኑ ብለን ምን መፈጠር ተጀመረ ቦይፍሬንዶች የጡት ማሳጃ ፒክቸር የራቁት ፎቶ የራቁት ቪዲዮ ምናምን ፖስት ማድረግ ጀመሩ እዛ ቻናል ላይ ማለት ነው ከዛ የሆነ ቀን ማታ ልዑል የሚል የቴሌግራም አካውንት ኢንቦክስ ላይ ወልጭ አድርጎ ሰደበኝና አንቺ ማለት ይሄ ነሽ ሴቶቹን የራቁት ፎቶና የራቁት ቪዲዮ አትላኩት ያለሽ አንቺ ግን ትልክ ያለሽ ምናምን ብሎ ያወራል ማለት ነው ምንድነው የሚያወራው ብዬ ጭና ብዬ ኢግኖር አደረኩት ከዛ ሴታሴት ፓወር የቴሌግራም ግሩፕ አለን ሴታሴት ፓወር ላይ ጆርዲ አይታለች ይሄንን ምናምን የሚል ኖቲፊኬሽን ይገባልኛል የግሩፕ ቻት ስለሆነ ሚውት ላይ ነው ያለው ምክንያቱም በጣም ብዙ ሰው ቀኑን ሙሉ ሲያወራ ስለሚውል ኖቲፊኬሽኑን ድድን እንዳይልብኝ ብዬ ሚውት አድርጌዋለሁ ከዛ ጆርዲ ደግሞ ምን ተፈጥሮ ነው ምናምን ብዬ ልክ ሴታሴት ፓወር ላይ ስገባ አንድ በጣም መወዳት ቲክቶክ ላይ ያለች ልጅ ጆርዲ ይሄን ነገር አይታለች እየለቀቁባት ነው ቪዲዮዋን የራቁት ቪዲዮዋን እየለቀቁባት ነው ጋይስ ንገሯት የግል ስልክ ቁጥር ያላችሁ ደውሉላት ምናምን ብላ ፎቶና ቪዲዮ ሴታሴት ፓወር ላይ ላከች ማለት ነው ከዛ አየሁትና ያው ያስታውቃል እኔ እንዳልሆንኩ በመጀመሪያ ደረጃ እንደዚህ አይነት ቤት ውስጥ ኖር ያላቅ let's start there የሆነች ትንሽ ክፍል ነች እና እዛ አልጋ ላይ ምን እያደረኩኝ ነው እንደዚህ እየሳኩኝ ምናምን እንደዚህ ወደ ኋላ መለስና ፓንቴን አውልቃለሁ ምናምን ከዛ ጄ ወደ ይሄዳል በቃ like I'm doing something sexual obviously ከዛ በኋላ ደግሞ ጡቴ ይታያል ምናምን ቪዲዮ ላይ ማለት ነው እና ጸጉሬ እንደዚህ በፓይስትራ ተሰርቷል ፊቴ ግን የኔን ይመስላል የሆነ ሰዓት ላይ የኔን ይመስላል የሆነ ሰዓት ላይ ግን የሌላ ሰው ነው ፎቶ ልክ ያንን ስክሪንሾት አድርገውት ነው የሰሩትን ስክሪንሾት አድርገውት ነውና ፎቶ ላይ እንደውም እኔን ይመስላል በጣም ያስታውቃል በቃ ሰውነቴ ነው እንጂ ማች የማያረጋው ፊቴ የራሴ ፊት ነው ያለው ከዛ በጣም ገረመኝና አይ ደግሞ እንደዚህ ጀመሩ ብዬ guys this is not me ምንድነው የምትሉት ምናምን ብዬ ወጣው ከ30 ደቂቃ አልቀረ ከ40 ደቂቃ በኋላ ልክ ወደ ስልኬ ስመለስ ቴሌግራም ላይ የማአት ሜሴጅ ጆርዲ ፎቶዎች ተለቀቀ ቪዲዮዎች ተለቀቀ እንደዚህ ኢግኖር ላደረገው ነበር ከጉዳይም አልቆጠርኩትም በቃ ማለት ኤዲት የተደረገ ነገር ነው ያስታውቃል ቤቱ የኔ ቤት አይደለም ሰውነቱ የኔ ሰውነት አይደለም መልኩ ብቻ ነው የሚመሳሰለው መልኩም ቪዲዮውን ስሎ ስታደርጉት ቀስ ስታደርጉት የኔን መልክ የሚያስገቡበት ቦታ በደንብ ይታያል
ከዛ አይ በቃ ቪዲዮ ልስራ ሰው ሁላ ከመደንገጡ በፊት ብዬ ኖ እንደውም ቪዲዮ እንድሰራ ያስገደደኝ ምንድነው ቤተሰብ ጋር ደረሰ ቤተሰብ ጋር ደርሶ አረ እንደዚህ አይነት ነገር ሰርቶ ደስ የሚለው ቤተሰቦቼ እኔ በጣም እድለኛ ከሆኑ ሰዎች አንዷ ነኝ ምክንያቱም ቤተሰቦቼ የገባቸው ናቸው ጋይስ በምንም ልትሸውዷቸው ልታስደነግጧቸው ምናምን አትችሉም በዛ ላይ ደግሞ ያቁኛል ምን አይነት ጥፋት እንደማጠፋ ምን አይነት ጥፋት እንደማላጠፋ ያውቃሉ ምን አይነት ነገር እንደምሰራ ምን አይነት ነገር እንደማልሰራ ምን አይነት ነገር እንደምዳፈር ምን አይነት ነገር እንደማልዳፈር ያውቃሉ በደንብ ነው ላይክ ውስጥ እግሬንም ውስጥ እጄንም ምኔንም ነው የሚያውቁት ስለዚህ ማንንም አልተደናገጠም ግን አይ በቃ ቪዲዮ ስሪ ምክንያቱም ሰው አንቺን እየመሰልሽ ነው በቃ ላይክ እየተመሳሰለ ነው ሰው የሷ ቪዲዮ ነው የሷ ፒክቸር ነው ብሎ ያመነ ነው ስለዚህ you have to make a video ምናምን ተባለ እሺ አልኩኝና ወሰርኩኝና ዳውንሎድ አረኩትና ቪዲዮንና ፎቶውን ማለት ነው ስፔሻሊ ቪዲዮን ዳውንሎድ አረኩትና ስሎ አደረኩት ስሎ ሳደርገው እንዳልኳችሁ ኤዲት የገባበት ያስታውቃል ሶ ኤዲት ከመግባት በፊት የነበረችው ልጅ ፊት አለ ሶ ምንድነው ያደረጉት መሰላችሁ ከዚህ በፊት የተለቀቀ ሊክ የተደረገ የራቁት ቪዲዮ እሱን ወሰዱና እዛ ቪዲዮ ላይ የኔን ፊት ከፎቶዬ ላይ ወይም ደግሞ ከቪዲዮዬ ላይ ወስደው አስቀመጡት ሶ እኔን መሰለች ልጅቷ ማለት ነው እንደዛ ነው ያደረጉት እና ያንን ልክ ስሎ ስታደርጉት ከፊት ስመጣና ከኋላ ስመጣ ነው ፊት የሚገባው እንጂ መሃል ላይ ሚስ ያደረጉት ስፓት አለ ምክንያቱም መንቀሳቀስ ስለማይችል የለጠፉት ፊት አብሮ መንቀሳቀስ ስለማይችል ልክ እዚህ ጋር የለጠፉት ፊት እንደዚህ ስል ላይክ ብጅታ ይፈጥራል እና ትክክለኛ ማንነቷ ልጅቷ ይታያል ከዛ ልክ እዚህ ጋር ስደርስ መልሼ እኔን ሆናለሁ እንደዛ ነው ያደረጉት እንደዛ ነው ኤዲት ያደረጉት ከዛ አየኋት ልጅቷንም ምናምን በቃ በጣም አሳዘነችኝ ከዛ ኦኬ በቃ ዝም ብዬ ቪዲዮ ልስራ ምናምን ብዬ ፎቶ ስክሪንሾት አደረኩትና እንደዚህ አይነት ቪዲዮ ላይክ ቪዲዮን አላሳየሁትም obviously ቲክቶክ ላይ ግን ፎቶውንና ቪዲዮን እየተሰራጨ ነው ቴሌግራም ላይ ጆርጂ ነሽ ተብሎ የራቁት ቪዲዮ የራቁት ፎቶ ተብሎና እንድታቁ ነው እኔ አይደለሁ ብዬ ሲምፕሊ ተናግሬ ወጣው ማለት ነው ከዛ በንጋታው አደረ በሁለተኛው ቀንም አደረ ስልኬ ያለማቋረጥ ይደወላል በቃ ሰዎች እየካድኩ ነው የመሰላቸው ኤአይ ነው አለች ተባለ ለዛውም ኤአይ ነው አላልኩም እኔ ኤዲት የተደረገ ነው ያልኩት ኤአይ አልወጣኝም ኤአይ የተጠቀሙም አልመሰለኝም ኤዲት የተደረገ ነው ያልኩት እኔ ግን በቃ ኤአይ ነው አለች ተብሎ ሙድ መያዝ ተጀመረ የሆነ ሚም ምናምን ተሰራ ምናምን ነገር ብቻ ላይክ ፌስቡክ ላይ ፖስት የተደረገ ስክሪንሾት እየተደረገ ይላክልኛል እቺ ውሸታም ራሷ እንደዚህ ያረጋች ሴቶችን አትላኩ ትላለች እሷ እንደፈለገች ኢንጆይ ያረጋች ምናምን እየተባለ ላይክ ሰዎች ኤዲት የተደረገ ነገር እንደሆነ ይገባቸዋል ሲያዩት ኤዲት ነው ብያለሁ እኔ ስለዚህ you just have to look ኤዲት ነው ከተባለ ኦኬ ምኑ ጋር ነው ኤዲት የተደረገው ብሎ ሰው ቢያይ ያውቀዋል እኔ እንዳልሆንኩ ማለት ነው በጣም ግልጽ ነው ላይክ ይሄን ያክል አሪፍ ስራ አልሰሩም ሰዎች ከዛ I got frustrated ከዛ በኋላ የቲክቶክ ቪዲዮቼ ላይ ማለት ነው ጋይስ ልክ ሰርች ባር ላይ የሚመጡ ሰርች የተደረጉ እንትኖች ይመጡ የለም የጆርጂ የራቁት ቪዲዮ የጆርጂ የራቁት ፎቶ የጆርጂ ቅሌት ቪዲዮ ምናምን እየተባለ እያንዳንዱ ቪዲዮ ላይ ሰርቹ እሱ ነው ቪዲዮ ፖስት ሳረግ ሰርች የሚደረገው የጆርጂ የራቁት ቪዲዮ ነው ላይክ ብሎው አፕ አረጋ በቃ በጣም ተበሳጨው ምናምን እና ነግሬያቸዋለሁ ቪዲዮን ስሎ ሳደርግ የልጅቷ ፊት ይታያል ማረግ ያለኝ አማራጭ ያንን እንትን ማለት ነው ምክንያቱም one thing I'm not going to be is a hypocrite የራቁት ፎቶና የራቁት ቪዲዮ አትላኩ እያልኩኝ ሴቶችን እንደዛ ያስጨነኩ
እኔ የራቁት ቪዲዮ ምልክ ሰው ሆኜ መገኘት አልፈለኩም። this is not my video, this is not my picture አለቀ። I have to protect myself። መጀመሪያ ማስቀድመው እኔን ነው። ከምንም ነገር በላይ ማስቀድመው ራሴን ነው መጀመሪያ። ራሴን ማውጣት አለብኝ ይሄ ነገር የኔ እንዳልሆነ እና ከኔ ጋር ተከትሎ መሄድ እንዳለበት እንደሌለበት። እኔ ቪዲዮ ፖስት ባደረኩ ቁጥር ሰዎች የኔን የራቁት ፎቶና የራቁት ቪዲዮ እንዲያስቡ አልፈልግም። so I wanted to shut it down once and for all። ስለዚህ እሱን እያሰላሰልኩኝ ማታ ላይ ኢንስታግራም ላይ የሆነች ልጅ ይሄ ነው ኦሪጂናል ቪዲዮ ብላ ላከችልኝ። ደግሞ ደስ የሚለው ሰው ይተባበራል። by the way ኦሪጂናል ቪዲዮ ደረሰኝ፣ እጄ ላይ ደረሰ። የኔ ፊት የገባበት የልጅቷ ቪዲዮ ማለት ነው። እሱን አወጣሁኝና ሰውነቷን ከቨር አረኩላትና ከአንገት በታች የተጠቀሙት ቪዲዮ ይሄንን ቪዲዮ ነው፣ ያስቀመጡት ቪዲዮ ይሄ ቪዲዮ ነው፣ ውሸት ነው፣ ይሄ ኤዲት የተደረገ ነው ብዬ ራሴን አወጣው ማለት ነው። ትዝ ይላችሁ እንደሆነ በጣም ኮንትሮቨርሻል ሆነ እንደዛ ማድረጌ ራሱ። ኢቭን ፌሚኒስት ነን ብለው የሴት መብት ተሟጋች ነን ብለው የሚያስቡ ሴቶች ራሱ በጣም ወቀሱኝ። እንዴት ራስሽን ለማዳን ብለሽ እንዴት የሌላን ሴት እንትን ሊክ ታደርጊያለሽ? አንቺም ከነሱ አትሻይም። የራቁ ቪዲዮና የራቁ ፎቶዋን ከላኩት ሊክ ካደረጉባት ሰዎች አትሻይም አንቺም እንዴት እንደዚህ ታደርጊያለሽ? ስፔሻሊ እንደ ፌሚኒስት ምናምን ተብሎ ተወረደብኝ። እኔ I did not give a fuck የዛ ጊዜ I don't give a fuck now። ምክንያቱም I didn't do it። በቃ ያ ቪዲዮ እኔ አላኩትም፣ እኔ አላሰራጨሁትም። ያ ኦሬዲ የተሰራጨ ኦሬዲ የኖረ ቪዲዮ ነው፣ የነበረ ቪዲዮ ነው። I'm sorry ዲስአፖይንት ካረጋችሁ ያ ፋክት ማለት ነው። ኤኒዌይስ ብቻ ያ ድራማ እንደዛ አለፈ። ከዛ ደግሞ በስንተኛው ቀን ኢንስታግራም ላይ ከቻልኩኝ ፎቶዎቹን እዚህ ጋር አረጋላችኋለሁ። ኢንስታግራም ላይ እንደዚህ ብዬ የተነሳሁት ፎቶ አለ። እሱን ፎቶ ወሰዱና ጡት አድርገውበት ፖስት አደረጉት። ይሄው እዚህ ጋር አስቀምጠዋለሁ ኤዲት ያደረጉትን ማለት ነው። በቃ ማለት ድጋሚ ወጥቼ የኢንስታግራሙን ፎቶና እነሱ ኤዲት ያደረጉትን ፎቶ ፖስት አድርጌ አሁንም እኔ አይደለሁም ብዬ እንትን አልኩ ማለት ነው። የሚገርማችሁ ደግሞ 3 የጡት ጫፍ ነው ያለኝ። የሚያውቁኝ ሰዎች ስፔሻሊ ቤተሰቦቼ ምናምን ላይክ የኔ ጡት እንዳልሆነ ያውቃሉ። ምልክት አለው ላይክ እዚህ ጋር ምልክት አለው ጡቴ። ስለዚህ ምንም ይሄን ያክል እንትን አላለኝም። ግን በቃ ሰዎች እንዲያውቁ አሁንም እየሞከሩ እንደሆነ እንዲያውቁ እንደ ኤቪደንስ ቲክቶክ ላይ አስገባው ማለት ነው። ከዛ ደግሞ ያው ኢቨንቹዋሊ ነገሮች ተንከባለው የት እንደደረሱ ታውቃላችሁ። ታሰርኩኝ፣ ላፕቶፔ ተሰረቀ፣ ፖሊስ ጣቢያ ስልኬን ወሰዱ እና ፖሊሶችና ሌቦች ተመሳጥረው ከስልኬ ላይና ከላፕቶፔ ላይ በጣም ፕራይቬት የሚባሉ ቪዲዮዎችንና ፎቶዎችን ፖስት አደረጉ እና ያ ሁላ ጌይ ነች ሌዝቢያን ነች ምናምን መጣ። ከጓደኛዬ ጋር ስቀልድ የነበረውን ቪዲዮ ላይ ሆኜ ስቀልድ የነበረውን ቪዲዮ ተጠቅመው ያው የፈለጉትን ናሬቲቭ ስሚር ካምፔን ቤዚክሊ የስም ማጥፋት ካምፔን ራን አረጉ ማለት ነው። አንድ ስቶሪ። ሁለተኛ የምነግራችሁ ስቶሪ ደግሞ አንድ የመንግስት ትምህርት ቤት የምትማር የ14 ዓመት ልጅ ነች እና ሃይ ስኩል ውስጥ ወይም ትምህርት ቤት ውስጥ ምን አይነት ነገር መጥቷል መሰላችሁ? ምን አይነት ነገር መጥቷል ሳይሆን ምን አይነት ነገር ኤግዚስት ያደርጋል ልበለው፣ ምክንያቱም በጣም ቆይቷል። አፓረንትሊ ምን አይነት ነገር አለ? ቦይፍሬንድ መያዝ ኢዝ ኩል፣ አራድነት ነው። ቦይፍሬንድ መያዝ፣ ወንድ መጥበስ አራድነት ነው። መጀናጀን አራድነት ሆኗል በጣም በሚያሳዝን ሁኔታ። እና ሴቶቹ እርስ በርስ ፒር ፕሬሸር ይደራረጋሉ። ልክ የሆነች ልጅ ቦይፍሬንድ ስትይዝ ፖፑላር ትሆናለች፣ ሁሉም ሰው ስለሷ ያወራል።
and she kind of gains like ማለት እንደ ኔጌቲቭ ነገር አይታይም በቃ እንደ በጣም እንደ ፖዚቲቭ ነገር ነው የሚታየው የሴት ልጅ የሴት ተማሪ ቦይፍሬንድ መያዝ ማለት ነው እና ይሄንን አድቫንቴጅ ማን ይወስዳሉ መሰላችሁ የ24 የ23 የ22 አመት ወጣት ወንዶች የሃይ ስኩል ተማሪዎችን ታርጌት ያደረጉ እነዚህን በቃ ቦይፍሬንድ መያዝ ውስጣቸው እንደ ፖዚቲቭ ነገር ያሰቡ ሴቶችን እያጠመዱ ቦይፍሬንዳቸው የሆኑ በቃ በጣም ሌላ ታሪክ ተፈጥሯል ኢቭን እርስ በርስ ራሱ ክላስ ውስጥ እርስ በርስ ቦይፍሬንድ ገርልፍሬንድ ምናምን መባባ መሆን ኳኋን ምናምን በቃ ኖርም ሆኗል እኔ ሃይ ስኩል እያለሁ አይ ዶንት ኖ አንድ ካፕል ሁለት ካፕል ቢኖር ነው ፐርባች ማለት ነው የኔ ባች ለምሳሌ ማስተዋወሳቸው ካፕሎች ከሁለት ከሶስት አይበልጡ 12 ክፍል እኔም የሆነ ምጀነጅረው ልጅ ነበር ባስኬትቦል ተጫዋች ኢቭን ቦይፍሬንድ ምናምን ለው ነበር ለምሳሌ ሶ ያለ ነው ላይክ ትምህርት ቤት ውስጥ እስበስ ያለ ነው ላይክ ይኖራል ነበር በኔ ዘመን በኔ ጊዜ አሁን ግን በጣም ተባብሷል ነው የምላችሁ ላይክ አም ቶኪንግ አባውት ላይክ 11ኛ ክፍል ሲገቡ 12ኛ ክፍል ሲገቡ ኢቭን 10ኛ ክፍል ሲገቡ ራሱ አይደለም ይያልኳችሁ ያለሁት 6ኛ ክፍል 7ኛ ክፍል 5ኛ ክፍል ስለ ቦይፍሬንድ ስለ ገርልፍሬንድ ይወራል ክላስ ውስጥ ይፈለጋል በቃ ኢንስታግራም ላይ ፌስቡክ ላይ ቴሌግራም ላይ ይጀናጀናሉ ከወንድ ጋር it has become the norm አሁን ላይ በጣም በሚያሳዝን ሁኔታ ስፔሻሊ ደግሞ መንግስት ትምህርት ቤት ላይ ማለት ነው ሶ እቺ ልጅ እንደዚህ አይነት ኢንቫይሮንመንት ውስጥ ነው ያለችው በዛ ላይ ያደገችበት ማህበረሰብ ምን አይነት ማህበረሰብ ነው ራይት ሙያ ሲያስተምራት ለባልሽ ስለ አለባበስ ስለ ሰውነቷ ስለ ጸጉሯ ሲነገራት ወንድ እንዳይጠላሽ ወንድ እንትን እንዲልሽ እንዲወድሽ ወንድ እንዲፈልግሽ ባል እንድታገኚ ብረት መዝጊያ የሚሆን ባል እንድታገኚ እየተባለች ስለ ባል ስለ ትዳር ምንም አይዲያ የሌላት ህፃን ልጅ ስለ ባል ስለ ፍቅር ስለ ወንድ እንድታስብ ተደርጋ የምትኖርበት ማህበረሰብ ውስጥ ነው ያለችው ሶ የሆነ ቀን ፌስቡክ ላይ በሜሴንጀር ሃይ የሚል ሜሴጅ ሲደርስላት እና ፕሮፋይሉን ገብታ አካውንቱን ገብታ ስታየው ሪስፖንድ አደረገች ማለት ነው ሃይ ቆንጂዬ ነው ረጅም ነው ቀይ ልጅ ነው እና ኢቭን መጀመሪያ ላይ ትልቅ ልጅ አልመሰለኝም ላይክ ወጣት ይመስላል ገና ልጅ ይመስላል አለች እና ማውራት ጀመሩ ማለት ነው በቴክስት ሃይ ፎቶሽ ያምራል ፕሮፋይል ፒክቸርሽ ያምራል ኦ ቴንክ ዩ አመሰግናለሁ ስለዚህ ሊጀነጀናት ጀመረ ማለት ነው ያወራታል የሚወደውን ነገር ይነግራታል ንገሪኝ እስኪ ስለ ራስሽ ንገሪኝ ይላታል ስለ ቤተሰቧ ታወራለታለች በቃ ቻት ማድረግ ጀመሩ ማለት ነው በሜሴንጀር ለዛውም የሚገርማችሁ የምትጠቀመው ስልክ የእናቷን ስልክ ነው ስልክ ራሱ የላትም እቺ ልጅ ባይ ዘ ዌይ እና ማታ ማታ እናቷ ስልኳን ቁጭ ስታደርገው ነው አንስታ ሪፕላይ የምታደርገው መልስ የምትሰጥለት ማለት ነው እና ደግሞ ያውቃል ይሄንንም ማን ያረ በቃ ገና ልጅ ነኝ ስለዚህ ገና ስልክም አልተገዛልኝም ምናምን ብላ ነግረዋለች ሶ አይ ቲንክ ኦልሞስት አንድ ሴሚስተር የሚሆን ጊዜ አውርተናል አለች አንድ ሴሚስተር የሚሆን ጊዜ ኮንሲስተንትሊ በየቀኑ ማታ ማታ ያወራሉ ከዛ እንዴት ነው ማገኝሽ ላገኝሽ ፈልጋለሁ በቃ እንገናኝ ምናምን ይላታል መጨረሻ ላይ ማለት ነው እሺ ትለዋለች ከዛ ይመጣል ትምህርት ቤቷን ተነግሯለች የምትወጣበትን ሰዓት ተነግሯለች ይመጣል መገናኘት ይጀምራሉ ታፈቅረዋለች እሱም እንደሚያፈቅራት ይነግራታል በጣም እንደሚወዳት ይነግራታል እንደሚያገባት ይነግራታል ማለት ድህነት ውስጥ ያለች ልጅ ናት ችግር ውስጥ ያለች ናት እናቷ ብቻዋን ነው የምታሳድጋት ቤት ውስጥ ላይክ እንዴት ነው የሚኖሩት የእናቷ እናት ወይም ደግሞ አያት ቤት ነው የሚኖሩት ግን አያት ቤት ከጀርባ ክፍል ተከራይተው ነው የሚኖሩት እና
ትልቅ ቤተሰብ ነው ግን እንደዚህ የተስማሙ ቤተሰቦች አይደሉም በዛ ላይ ድህነቱም አለ ሶ አቴንሽን የሚሰጣት ሰው የለም እቺ ልጅ ቤት ውስጥ ለስጀሴ ሁሉም ሰው ትምህርቷን እንድትማር ነው የሚፈልገው ከዛ በተረፈ ምን ፈለግሽ ምንድነው ትምህርት ቤት ምን ሀፕን እያደረገ ነው ምናም ብሎ ዞር ብሎ ቁጭ ብሎ እንደ ልጅ እንደ ሰው የሚያናግራት የለም ሶ ለመጀመሪያ ጊዜ እንደ ሰው ትሪት ያደረጋት ያዋራት ያናገራት ምንድነው የምትፈልጊው ምን ትፈልጊያለሽ ምን ላምጣልሽ ምናምን እያለ ያላየችውን አይነት ትሪትመንት ከቤተሰቧ የሰጣት ይሄ ልጅ ነው ከዛ ስትለው የዩኒቨርሲቲ ተማሪ ነው ስትለው 20 ምናምን አመቱ ነው 22 23 አመቱ ነው ኦሬዲ ሄዷል ገስግሷል እሱ ከዛ ግን በቃ ምንም ችግር የለውም እኔ ጠብቅሻለሁ ተመረሽ በቃ ማለት ለልጆቻቸው ሁላ ስሙን ላውጥተዋል በቃ he became a fixture in her life ሁሌ ይመጣል ከክላስ ስትወጣ ይሸኛታል ቤት ድረስ ሸኝቷት ይሄዳል ኦሬዲ መሳሳም ጀምረዋል ትምህርት ቤት ውስጥ ለጓደኞቿ ተናግራለች everyone is excited ማንም ሃይ የሚል የለም ታያራ ይሄ ልክ አይደለም እድሜው ልክ አይደለም እንደገና ዩኒቨርሲቲ ተማሪ ነው አንቺ እኮ ገና ሃይ ስኩል ነሽ ምናምን የሚል የለም በቃ ቦይፍሬንድ መገኘቱ ነው ዋናው ኦልሶ ደግሞ ዩኒቨርሲቲ ውስጥ ያለ ወንድ እኔን ፈለገኝ የሚለው ስሜት አለ በዛ ላይ ልጅነት ነው እንግዲህ ከዛ I think 3 ወር 4 ወር ይመስለኛል ቆይተው ከትምህርት ቤት በጊዜ ውጪና በቃ የሆነ ቦታ ሄደን እንዝናና ምናምን ይላትና ልብስ በቦርሳዋ ይዛ ወጣ ትምህርት ቤትም ሳትገባ ቆይታ ልክ በተቀጣጠሩት ሰዓት ሲመጣ ይዟት የሆነበት መናፈሻ ሄዱ I think ከዛ በኋላ ምንድነው የተፈጠረው አዎ በቃ ሆቴል ይዟል ምሳ በሉ እሱ ቢራ ጠጣ እሷ ሚሪንዳዋን ጠጣች ምናምን ሆቴል ይዟል ነይ እንዴ አብረንማ መተኛት አለብን ናፍቀሽኛል ምናምን ብሎ ይዟት ገባ እሷ ያኔ በፍቅር አፍናለች like አብዳለች ማለት ይቻላል በጣም ወደዋለች በዛ ላይ ደግሞ በቃ ባሌ ነው በቃ like ባሌ ማለት ጫማ ይገዝቶላታል ደብተር ስክሪፕቶ ከናቷ ጋር በጭቅጭቅ የምታሟላውን ነገር ፋይናንሻሊ ሰፖርት እያደረገ ነው ይሄን ያክል ነገር አይደለም by the way ደብተር ስክሪፕቶ ምናምን ማሟላት ቀላል ነው ትንሽ ገንዘብ ላለው ሰው እንደዛ ያሟላ ቸኮሌት ምናምን እየገዛ የሆነ አይነት በቃ ቴክ ኬር እንደሚያረጋት እንደሚወዳት እንደሚያፈቅራት ኦሬዲ ሴትል ተደርጓል እዚህ እንዴ በቃ እኔ እኮ ብቻችን እንገናኝ ያልኩሽ እኮ እንደፈለግነው እንድንሆን ነው ብቻችን ትናፍቂኛለሽ እኮ ምናምን ብሎ ሴክስ ማድረግ ጀመሩ ማለት ነው ሴክስ ማድረግ ጀመሩ ከዛ በኋላ ደግሞ ያው አልፎ ነው እንደዛ ማድረግ የሚችሉት obviously ብር ስለሌለው ነው እኔ አሁን ስቶሪውን ስትነግረኝ ያመቻቸውት ምንድነው ብር ስለሌለው ነው እንደዛ ሲያደርግ የነበረው በስንት ጊዜ አንዴ ሴክስ የሚያደርጉት ሩም ለመያዝ ብር ስለሌለው ነው ሄለች እንጂ በፈለገ ሰዓት አለች እሷ ግን ምንድነው የሚፈጠረው አሁን ሴክስ ባረጉበትና የሆነ ጊዜ ሴክስ ባረጉበት ሰዓት መሃል ናፈቅሽኝ እያለ ፎቶ ያስልካታል የራቁት ፎቶ ማለት ነው አሁን ይወላችሁ ኮሜንት ሴክሽን ላይ ሲጀመር ለምን ይላካል ምናምን የምትሉ ሰዎች try telling that to a 14-year-old girl
የ14 ዓመት ልጅ ምን አስተውላ ምን ገብቷት ምን ዴንጀሩ አንደርስታንድ አድርጋ ነው መላክ የለብኝም ብላ የምታስበው? ንገሩኝ። በቃ ይሄንን ሰውዬ ታምነዋለች፣ ትወደዋለች፣ ታፈቅረዋለች። ዲስአፖይንት ማድረግ አትፈልግም። ሁሌም ልታስደስተው ነው የምትፈልገው። ያ አውቶሪቲ ያ ስልጣን አለው እሷ ላይ። ግሩም አድርጓታል፣ አዘጋጅቷታል። የጠየቀችውን ነገር ይሰጣታል። ስለዚህ እሱ የጠየቀውን ነገር ብትሰጠው ምንድን ነው ችግሩ? ይሄ ነው ሜንታሊቲው። ባይ ዘ ዌይ እንደዚህ አድርገው ነው እንዲላክ የሚያደርጉት። እነዚህን ፎቶዎች እነዚህን ቪዲዮዎች አጠራቀምና ልክ ስትበቃው ላከላት። አየሽ እጄ ውስጥ ያለውን ይሄ ፎቶ ይሄ ቪዲዮ ምናምን አለ እና ለትምህርት ቤትሽ ተማሪዎች፣ ለጓደኞችሽ፣ ለቤተሰብሽ ሳልክ አርጊ የምልሽን ነገር ታደርጊያለሽ። እሺ ምንድን ነው? ሩም እየያዘ ጋይስ አይ ቲንክ ወደ 6 የሚሆኑ ወንዶች እንዲደፍሯት ነው ያደረገው። ፈራች፣ እንዳይለቅባት ፈራች። ስለዚህ አርጊ የተባለችውን ነገር ማድረግ ነው በቃ ያላት የነበራት አማራጭ ማለት ነው። ስለዚህ 6 ወንዶች ነው የደፈሯት። አንዴ አይደለም ግን በተለያየ ጊዜ በቃ ህይወቴ እንደዛ ሆናለች። የሆነ ቦታ እናይ ትባላለች፣ የሩም ቁጥር ይነገራታል፣ ትገባለች፣ ይደፍራታል። ከዛ እሱ ብር ይቀበላል ከነዚህ ወንዶች። ለወሲብ ንግድ ነው አሳልፎ የሰጣት ማለት ነው። ስቶሪ ነምበር 2 እነዚህ ደግሞ የሃይ ስኩል ስዊት ሃርት ናቸው። they were basically the perfect couple ትምህርት ቤት ውስጥ በቃ ሁሉም ሰው እኛም እንደነሱ በሆነልን ሪሌሽንሺፕ እና ፍቅር ብሎ የሚያስባቸው አይነት ካፕሎች ናቸው። አይ ቲንክ 11ኛ ክፍል ምናምን ይመስለኛል የተጣበሱት። ከዛ አንድ ላይ ነው የጨረሱት። ከዛ በኋላ እሱ ዩኒቨርሲቲ ገባ። አክቹሊ ሁለቱም ዩኒቨርሲቲ ገቡ፣ ግን እሷ 2ኛ ዓመት ላይ ነው 3ኛ ዓመት ላይ ወደ ፖላንድ ፕሮሰስ ሞከረችና ተሳካላት። 3ኛ ዓመት ላይ ወደ ፖላንድ ሄደች፣ ቀለበት አስራው ማለት ነው። ሪሌሽንሺፓቸው ሎንግ ዲስታንስ ሆነ። ለስንት ዓመት ነው የሚተዋወቁት? 11ኛ ክፍል 12ኛ ክፍል 5 ዓመት ይተዋወቃሉ። 5 ዓመት አንድ ላይ ነበሩ። ምንም መጣላት የለም፣ ብሬክ አፕ ማድረግ የለም ምናምን። ከዛ እሷም ሄደች። the plan is what ትምህርቷን ጨርሳ ስራ ጀምራ ምናምን እሱን ልትስበው ነው ፕላኑ ማለት ነው። እሱ ትምህርቱን መጨረስ አልቻለም። በቃ የቤተሰብም ችግር ነበር ምናምን እና ትምህርቱን መጨረስ አልቻለም፣ አቋረጠ ትምህርቱን። አይ ቲንክ የታክሲ ሹፌር የሆነ ነገር ብቻ ሆነ እሷም ስራዋን ትምህርቷን ጨረሰች፣ ስራዋን ያዘች። መጀመሪያ መምጣት ስትችል መጣችና ተጋቡ። ሰርግ ደግሰው ተጋቡ። የጋብቻ ወረቀቷን ይዛ ወደ ሀገሯ ተመለሰች። ያው ትሞክራለች እሱን ለማምጣት ማለት ነው። ትሞክራለች፣ አይሳካም። ከዛ ኢቨንቹዋሊ እሱም ፍረስትሬትድ መሆን ጀመረና በቃ ኑሯችንን መጀመር አለብንና በቃ ስትመጪ እናርግዝ ምናምን ተባለ። በእንደዚህ አይነት መልኩ እረፍት ስትመጣ ወደ ኢትዮጵያ 2 ልጆች ወለደች ማለት ነው አርግዛ። ከዛ ልጆቹ ያው እዛው ሀገር ነው የተወለዱት። ግን ፕሮሰስ መጨረሱን አልሞከረችም፣ አላቆመችም። ለሱ ፕሮሰስ መጨረሱ ማለት ነው የሄደችበት ሀገር was a little bit complicated at the time በቃ እንጂ በጣም እየሞከረችለት ነው እንዲመጣ ማለት ነው። ከዛ ምን ይፈጠራል? 2ኛ ልጅ ወልዳ ልክ ለረፍት ልጆቿን ይዛ ስትመጣ ቺት እያረገባት እንደነበረ ወይም ደግሞ እየማገጠባት እንደነበረ እንትን ትላለች፣ ፋይንድ አውት ታደርጋለች።
በጣም ታዝናለች። በጣም ልቧ ይሰበራል። ይፋታሉ። በጣም ብዙ ገንዘብ እየላከችለት ነው የሚኖረው። ላይክ ሊትራሊ በቃ ተባራሪ ስራ ነው ያለው አለች። በቃ የልጆች አባት ነው፣ ባሌ ነው፣ እኔ ብር አለኝ፣ ውጭ ሀገር ነው የምኖረው፣ ይሄን ያክል እየተጎዳው አልነበረም፣ ልጆቻችን እየተማሩ ነው፣ ሀገሩ መጥፎ ሀገር አይደለም ልጅ ለማሳደግ፣ ስለዚህ ይሄን ያክል አልተጎዳሁም አለች። ሶ ባይሰራም ምንም አይመስለኝም፣ ግን በቃ የፈለገውን ነገር ያርግ እያልኩኝ ታክሲ መስራት ፈልጋለሁ ሲል ታክሲ እንዲሰራ መኪና ገዝቼለታለሁ አለች። ለማንኛውም እንትን የምንልበት ብሎ ኢቭን ቤት ለመግዛት ሞክረን ሳይሳካልን ቀርቶ ላይክ ለረፍት የምንመጣበት ቤት ይኑረን ኢትዮጵያ ውስጥ ብሎ አለች። ቤቱን ለመግዛት ብር እየላኩኝ ለካስ እያጠራቀመው መስሎኝ አይደለም፣ እሱ እየተጠቀመበት ነው፣ የፈለገውን ነገር እያደረገበት ነው። ግን እሱ ራሱ አልነበረም ያጣላን አለች። በቃ እኔ ተጎድቶብኛል፣ አጠገቤ አይደለም፣ እኔንም አጥቶ ልጆቹንም አጥቶ ብዬ አስብ ስለነበር ይጎዳብኛል፣ በቃ የስሜት ጉዳት አለበት ብዬ አስብ ስለነበር እንደፈለገ እንዲሆን ነው ማረገው አለች። ግን ቺት ካደረገ ከማገጠ ምን በቃ መለያየት ነው ያለብን ብዬ ተለያይተን መጣሁ አለች። በተለያዩ በ3ኛው ወር ነው ምናምን ውጭ ሀገር ሆና ማለት ነው በዋትስአፕ ልብሷን እየቀየረች ቪዲዮ ይልክላታል። ኤክስ ሃዝባንዷ ማለት ነው፣ ባሏ ማለት ነው፣ የሁለት ልጆቿ አባት ማለት ነው። እና ምንድነው መሰላችሁ ሪሌሽንሺፓቸው ሎንግ ዲስታንስ ስለነበረ በጣም ቪዲዮ ኮል ያደርጋሉ። በጣም ቪዲዮ ኮል ያደርጋሉ። እና ልክ ከስራ ስወጣ እደውልለታለሁ፣ the whole time እናወራለን አለች። the whole time እናወራለን። ስለ ቀኔ ይነግራለሁ፣ ስለ ቀኔ ይነግራል። እንደገና ደግሞ በቃ ብቻውን ነው ብዬ ስለማስብ ከቻለ ካነሳልኝ በቃ አይ በቃ ሊሄድ ነው እንደዚህ ላረግ ነው እስኪለኝ ድረስ እኔ ስልክ ላይ ያለሁ አለች። ስለዚህ ስልኩን ይዛ ቤት ትገባለች፣ ስልኩን የሆነ ቦታ አስቀምጣ ልብስ ትቀይራለች ምናምን ኦን ታፕ ኦፍ ዳት ደግሞ አንዳንዴ በጣም ናፈቅሽኝ ብሎ ያለቃቀስባትና በስልክ በቪዲዮ ሴክስ ያደርጋሉ። ማለት እንዴት አድርጌ ኤክስፕሌን ላድርገው? ያው እሷም ራሷን ላይክ ሰውነቷን እያሳየችው እሱ ራሱን ያስደስታል ማለት ነው። ሶ እነዛን ነገሮች በሙላ ስክሪን ሪኮርድ አድርጓቸዋል እሷ ሳታቅ ማለት ነው። ባሏ ነው በቃ ባሌ ነው ብላ ነው ያሰበችው። እንደዚህ ፎቶ የመላክ ቪዲዮ የመላክ ምናምን እንትኑ የላትም። እንደዚህ አይነት ኖሃው ያላት ሴት አይደለችም። ትልቅ ሴትዮ አሁን ላይ ትልቅ ሴትዮ ሆናለች። ባይ ዘ ዌይ ትልቅ ሴት ናት። ላይክ ሺዝ ኢን ሄር 50s ምናምን። ልጆቿ ቲኔጀር ሆነዋል፣ ጎረምሳ ሆነዋል ልጆቿ። እና ይዞባታል ያን ሁላ ነገር። በቃ ሲፈልግ ስክሪን ሪኮርድ እያደረገ ነው የሚያያት። ከዛ ልክ በተፋቱ በ3 ወር ብር ላኪ። ለምንድነው ብር የምልከው? እንደዚህ ያክል ብር ላኪ። ለምንድነው የምልከው? እንደዚህ ያክል 100,000 ብር ላኪ። ለምንድነው የምልከው? ቪዲዮ ይልክላታል። ይሄንን ፌስቡክ ላይ ነው ፖስት ማድረግልሽ። ትልኪያለሽ አትልኪም እያለ ብር ማስላክ ጀመረ ማለት ነው። እና እሷ እኔ ቢፖስተው ምንም አይመስለኝም፣ ምክንያቱም እኔ እሱን አጥቻለሁ። በቃ በጣም ነው ልቧ የተሰበረው። በቃ ማለት የመጀመሪያ የጊዜ የለንም እንጂ የመጀመሪያ እንዴት እንደተገናኙ እንዴት እንደተፋቀሩ ምናምን ብነግራችሁ እንደዚህ አይነት ካፕል ይሆናሉ ብላችሁ አታስቡም በፍጹም። በቃ ሁሉም ሰው የሚቀናባቸው የሁሉም ሰው አፍ ውስጥ ያሉ ባልና ሚስት ናቸው። ወይ እነሱ እኮ ከድሮም ጀምሮ ነው፣ ወይ እነሱ እኮ ከትምህርት ቤት ጀምሮ ነው፣ ወይ እነሱ እኮ የተባለላቸው ሰው ሁላ የሚቀናባቸው ካፕሎች ናቸው። አሁን የእንትኗን የራቁት ፎቶዋንና የራቁት ቪዲዮዋን ይዞ ብር ላኪ እያለ ብላክሜል የሚያደርገው ማለት ነው የልጆቹን እናት። እንደዚህ አይነት ሰው እንደዚህ ይሆንብኛል ብላችሁ አታስቡም። ባሏ ነው በቃ
ከባሏ ጋር ነው ያረገችውን ነገር ያደረገችው በቪዲዮ ሪሌሽንሺፓቸው እንዳይበላሽ ያለ ሴክስ ከባድ ነው ሪሌሽንሺፕ ታውቃላችሁ በቃ ሪሌሽንሺፓቸው እንዳይበላሽ እንዳይመረው እንዳይሰለቸው ብቸኝነት እንዳይሰማው እኔ አጠገቡ የለም ኬት ምን ያረጋል ይሄ ሰውዬ ወንድ ነው በዛ ላይ እያለች የሚጠይቃትን ነገር በሙሉ ነው የምታረግለት ቪዲዮ ላይ ማለት ነው እንደዚህ አድርጊ እንደዚህ ንኪ እንደዚህ ሁኚ እያላት ከዛ ደግሞ ኦልድ ፋሽን ነች ባይ ዘ ዌይ እንደዚህ አይነት ነገር ራሱ ኮምፎርት የሚሰጣት ሴት አይደለችም በቃ እሱ ሆኖ ቢኖር እንጂ ኖርማሊ ማረጋው ነገር አይደለም ላይክ ለማረግ ራሱ ማስበው ነገር አይደለም ግን በቃ desperate times desperate measures በቃ ምን ላድርግ ምን ልፍጠር እንዴት አድርጌ ትዳራችን እንዲቀጥል ላድርግ ብላ ነው ያሰበችው በቃ በሷ ቤት እሱ የብቸኝነት ስሜት እንዳይሰማው ማረጓ ነው እንደዛ ስታረግ ማለት ነው ስቶሪ ነምበር አይ ቲንክ 3 ስቶሪ ነው የነገርኳችሁ ከኔ ጋር ሌላ ደግሞ በጣም የሚፋቀሩ ቦይፍሬንድ እና ገርልፍሬንድ አሉ የነሱ ደግሞ በጣም ነው የሚያሳዝነው ምንድነው በፍጹም እንደዚህ አይነት ነገር ውስጥ ራሳችንን እናገኛለን ብለው አላሰቡም እሱ ዱባይ ነው የሚኖረው ዱባይ ነው የሚሰራው እሷ አዲስ አበባ ሱቅ ውስጥ ነው የምትሰራው እና እዛው ዱባይ ያለ ነው የተዋወቁት ላይክ ማለት በስልክ በሶሻል ሚዲያ ላይ ነው የተዋወቅነው አለች ከዛ በቃ እንትን ይላታል ይገናኛሉ እንትን ይላሉ ምንድነው ፕላን ያደርጋሉ ፊውቸራቸውን ምናምን ምንም ላይክ ምንም መጥፎ ነገር የሌለበት ሪሌሽንሺፕ ምንም ሬድ ፍላግ እንኳን ከባድ ነው ግን በቃ ሬድ ፍላግ የሌለበት ሪሌሽንሺፕ ነው they're still together አሁንም by the way እነዚህ ሰዎች አሁንም ካፕል ናቸው እንደውም ልንጋባ ነው ምናምን እያለች ነበር ኤኒዌይስ እነሱ ደግሞ እንዴት ነው የሆኑት እሱ ዱባይ እያለ ናፍቀሽኛል ፎቶ ላኪልኝ ይላታል እና ትልክለታለች የሷ እንኳን ይሄን ያክል ከባድ ነገር አይደለም ምን አይነት ፎቶ ነው የምትልክለት በጡት ማሳጅና በፓንት ከውጪ ሲመጣ ከዱባይ ሲመጣ እንትኖች ይዞላት ይመጣል እንደዚህ በቃ ሴት ስቶኪንግ ጡት ማሳጅ ፓንት ምናምን ልብስ ቀሚሶች ሜካፕ ምናምን ይዞላት ይመጣል እነዚህ ሴክሲ የሆኑ ቢጃማዎች ላንጅሬ ነው የሚባሉት እንደዛ አይነት ነገሮች ይዞላት ይመጣል እና በእነሱ በቃ ላይክ እንደዚህ ሴክሲ ሆና ምናምን ራሷን ሰልፊ አንስታ ፎቶ አንስታ ትልክለታለች በጣም መጥፎ የተባለው ፎቶ ምንድነው በጡት ማሳጅና በፓንት ብቻ ሆና እንደዚህ እግሯን እንደዚህ ከፍታ እጇን እንደዚህ እግሯ መሃል አድርጋ የተነሳችው ፎቶ አለ እሱ ነው እንትን ችግር የፈጠረባቸው ምንድነው የተፈጠረው ልክ እዚህ ለእረፍት ሲመጣ እሱ ያው ከጓደኞቹ ጋር ይገናኛል ከጓደኞቹ ጋር ይገናኛል ምናምን ስልኩን ሲበረብሩት ይመስለኛል ሲበረብሩት ሳይሆን ብቻ ፎቶ ሲላላኩ ስልኩ አይፎን ስለሆነ በሱ ስልክ ነው ፎቶ የሚነሱት ጓደኞቹ ማለት ነው ፎቶ ሲላላኩ ይመስለኛል አውቀው ይሁን ሳያውቁ የሷ ፎቶ አንድ ላይ ይሄዳል እንግዲህ ምንም ያላሰበው ነገር ነው ይሄ ሊክ ሊያረግባት ሊያቅባት ፈልጎ ሳይሆን በቃ ሳያስበው የተፈጠረ ነገር ይመስለኛል ከንትን ውስጥ ከፎልደር ውስጥ ከፒክቸር ውስጥ አብሮ ሄደ የሆነ ሰው ጋር ግሩፕ ውስጥ ያለ ሰው ጋር እና ያ ሰው በ1000 ብር ፎቶዋን ሸጠው እዛ ላይክ የራቁት ፎቶና የራቁት ቪዲዮ የሚሸጥበት ቴሌግራም ቻናል የማአት ቴሌግራም ቻናሎች አሉ ባይ ዘ ዌይ 500 ብር ከ500 ብር እስከ 1000 ብር ተሸጡታላችሁ እነሱም ይሸጡታል ለማየት ለሚፈልግ ሰው ማለት ነው ኤኒዌይስ በእንደዛ አይነት ሁኔታ ፎቶዋ ሊክ ተደረገ አሁን ይሄ ቦይፍሬንዱ አይደለም ቦይፍሬንዷ ጥፋተኛ አይደለም እሷም ጥፋተኛ አይደለችም ማለት በቃ ሎንግ ዲስታንስ ሪሌሽንሺፕ ነው ላይክ ጋይስ አቮይድ ልታረጉት የምትችሉት ነገር አይደለም they want to see some ፍቅር ነው ደግሞ በዛ ላይ እኔ በፍጹም አልልክም you never know እንዳትይ እንደዛ you never know እዛ ሲቹዌሽን ላይ ካልሆንሽ በስተቀር ልታውቂ አትችይም
ምን አይነት ነገር እንደሚፈጠርብሽ ማለት ነው። ለፍቅር ብለሽ ምን ልታረጊ እንደምትችይ አታውቂውም። ስለዚህ ዝም በይ ፕሊዝ። ኤኒዌይስ በእንደዚህ አይነት ሁኔታ ፎቶዋ ተለቀቀባት እላችኋለሁ። ስቶሪ ነምበር ኢንፊኒቲ። ሌላ እንደዚህ የሚገርም ስቶሪ ደግሞ ምንድነው? ስፖርት ትጀምራለች የሆነች ልጅ። ስፖርት ስትጀምር ፕሮግረሴን ትራክ ላድርግ ትልና ስልኳን አስቀምጣ እንደዚህ ብላ ወደ ጎን፣ በፊት ለፊት፣ በጀርባ ከኋላ 3 ፎቶዎች ትነሳለች። በጡት ማስያዣና በፓንት ሆና ማለት ነው። ለዛው ጡት ማስያዣና ፓንቱ ራሱ ማች የሚያደርግ አይደለም። ቤት ውስጥ በምትለብሰው ፓንትና ቤት ውስጥ በምትለብሰው ጡት ማስያዣ ነው ይሄን ፎቶ የተነሳችው። እና ምን ልታደርግ ነው? ስፖርት ልትጀምር ነው ብያችኋለሁ። ይሄ አይታችኋል አይደል? ሶሻል ሚዲያ ላይ ቢፎር ኤንድ አፍተር ፎቶ አለ አይደል? እንደሱ አይነት ፎቶ ክሬት ለማድረግ ፈልጋ ነው። ቢፎር ኤንድ አፍተር እንዲኖራት ፈልጋ ነው። ልክ ነገ ስፖርት ልትጀምር ዛሬ ፎቶን የተነሳችው ማለት ነው። ስልኳ ይሰረቃል። መገናኛ ከዛ በጣም በሚያሳዝን ሁኔታ የፓስኮዷ በጣም ቀላል ኮድ ነው። ላይክ ቀላል ኮድ ነው ስላችሁ እንዴት አድርጌ ልግለጽላችሁ ጋይስ? ላይክ 1111 አይነት ኮድ ማለት ነው። ሶ አይ ጌስ ዝም ብለው ሲሞክሩት ነው መሰለኝ ገቡ ስልኳ ውስጥ። ገጭ ያለው ፎቶ የምን ፎቶ ነው? የራቁት ፎቶ። እና ልክ ስልኬን መልሱ ብላ ስትደውልላቸው የራቁት ፎቶሽ እና የራቁት ቪዲዮሽ አለ። ስንት ትከፍያለሽ ለሱ? ስልኩን ታዩና ስልኩ ይሸጣል፣ ችግር የለውም። ፎቶሽን ግን ልንሸጠው ነው። ስለዚህ ስንት ለመክፈል 30 ሺህ ብር ታመጫለሽ ምናምን አሏት። ሌላ ስቶሪ ከአዳማ ግራጁዌት ታደርግና የባንክ ስራ አግኝታ ወደ አዲስ አበባ ሙቭ ታደርጋለች። የምታውቀው ሰው የለም፣ ግን በቃ በጣም ደስ የሚል ቤት ውስጥ ትገባለች። እና ሴትዮዋ በቃ እንደ አያት ናቸው እና በጣም ደስ ይላሉ። በቃ በጣም እድለኛ ነኝ ምናምን ብዬ ለዛውም ደስ እያለኝ አይደለም የገባሁት አለች። ደስ እያላት ያልገባችሁ ለምንድን ነው? ቤቶቹ ሰርቪስ ቤቶች ናቸው። የተከራየችው ቤት አንድ ክፍል ቤት ነው የተከራየችው። የራሳቸው ሽንት ቤትና የራሳቸው ሻወር ቤት የላቸውም። ስለዚህ ሻወር ቤት ለመግባት 3 ቤቶችን አልፋ ነው የምትገባው። እንደዚህ ሰርቪስ ነው፣ 4 ቤቶች ሰርቪስ ነው። መጨረሻ ላይ ሽንት ቤቱ አለ። እዛ ሄዳ ነው ሻወር የምትወስደው። እዛ ሄዳ ሻወር ወስዳ ስትመለስ ብዙም ኮምፈርት አይሰማትም። በቃ ለስጀሴ ኮምፈርት አይሰማትም እንደዛ ማረጓ ማለት ነው። እሱ ትንሽ ቀፈፈኝ። ግን ቢሆንም በቃ ሴትዮዋ ጥሩ ስላናገሩኝ እንደገና ደግሞ ቤተሰብ ነው፣ ሆል ቤተሰብ ነው። ትልቁ ቤት ውስጥ ቤተሰብ ነው ያለው አለች። ትልቅ ቤተሰብ ነው ያለው። እዚህ ከሰው ጋር መሆኔ ጥሩ ነው ብዬ ገባሁበት አለች። እና ልጃቸው የሴትዮዋ ያከራዩዋ ልጅ በጣም ሰፖርት አደረገኛለች። ላይክ ፍራሽ ይዤ ስገባ ይሸከምልኛል፣ እቃ ይዤ ስገባ ይሸከምልኛል። ቤቱን ሳጸዳ ቤቱን አብሮ አጽድቶልኝ ነበረ። ከዛ በኋላ ደግሞ አዲስ አበባን ስለማላውቀው ላይክ ይሄ የት ነው እንደዚህ ምንድነው ምናምን ስለው ይነግረኛል አለች። በቃ በጣም ቁጥቁጥ ያለ ደግ ሰው አለች። የሆነ ቀን ሻወር ወስጄ ልክ ቤቴ ገብቼ በሩን ዘግቼው ፎጣዬን አውልቄ ሎሽን ስቀባ ዞር ስል በመስኮቴ በኩል በመጋረጃውና በግርግዳው መሃል አጮልቆ ሰው ታየኛለች። እና ልጁ ነው ታየኛለች። ግን ውልብ አለብኛለች። ከዛ ሰው እያለፈ ነው ምናምን ብዬ በቃ እሺ ይሁን ግድ የለም ብዬ ተውኩታለች። ከዛ በሆነኛው ጊዜ ፎቶ ቪዲዮ ልብስ ስትቀየር በቃ በጣም የሚያስጠሉ አለች። ላይክ ጎንበስ ብዬ ሁላ አለ ራቁቴን ሆኜ ጎንበስ ብዬ ከኋላ የተነሳ ፎቶ አላለች። በቃ አብዛኞቹ ከሻወር ቤት ወጣ ቤቷ ገብታ ልብሷን ስትቀይር ያሉ ፎቶዎች እና ቪዲዮዎች ተላከላት በቴሌግራም። ብላክሜል ማለት ነው። ብር ላኪ።
ሌላ ስቶሪ ከዩኒቨርሲቲ አዋሳ ዩኒቨርሲቲ ነው ይሄ። ማታ ማታ ያው ይወጣል። ታውቃላችሁ ዩኒቨርሲቲ ያላችሁ ሰዎች ዊኬንድ ላይ ስፔሻሊ ቅዳሜ ላይ ምናምን ይወጣል። ከዛ ቦይፍሬንዷ ነይ ከኛ ጋር ተዝናኝ እንዳለ ጓደኞችሽን ጥሪ ምናምን ይላትና ያው ሁለት ጓደኛ ነው ያላት። ሁለት ጓደኞቿን ይዛ ቦይፍሬንዷ ጋር ትሄዳለች። ይበላል፣ መጠጣት ይጀምራል። ከዛ ጓደኛዋ ኖርማሊ ከኔ በላይ ትጠጣለች አለች። ከኔ በላይ ቢራ ትጠጣለች፣ ኢቭን ውስኪ ሁላ ትጠጣለች። በቢራ ብቻ አይደለም የምትጠጣው፣ በቃ ኦሬዲ ዱርዬ ሆና የመጣች ልጅ ናት አለች። እና ከአልኮል ጋር በጣም የምትተዋወቅ ልጅ ናት ልጅቷ ማለት ነው። አይ ኖ ኢትስ ሳድ፣ ግን በቃ we have to talk about this guys። እንደዚህ ነው ማውራት ያለብን። ከዛ በጣም ደካከመች አለች። ወዲያው ሰከረች፣ ወዲያው ደካከመች ምናምን። ምንድነው ብለን እንትን ስንል አይ እኔ ይዣት ሄዳለሁ ብሎ ይዟት ሄደ። ማነው ይዟት የሚሄደው? ኦሬዲ ጀናጀናሉ፣ ይተዋወቃሉ፣ ኦሬዲ ተሳስመው ምናምን ያውቃሉ አለች። ላይክ ዝም ብለን አይደለም የለቀቅናት፣ ኦሬዲ የሚተዋወቁ ማለት ቦይፍሬንድ እና ገርልፍሬንድ እንዲሆኑ እየጠበቅናቸው ያሉ ካፕሎች ናቸው አለች። በቃ እሷ ከሌላ ወንድ ጋር ስታወራ ካያት ይበሳጫል፣ እሱ ከሌላ ሴት ጋር ሲያወራ በክተራ ላይ ካየች ትበሳጫለች ምናምን አይነት በቃ ኦሬዲ ኮኔክሽን ያላቸው ኦሬዲ ብዙ ነገር ያደረጉ አንድ ላይ ወንድና ሴት ናቸው። ስለዚህ ይሄን ያክል ምንም ነገር እንትን አላሰብንበትም አለች። ከዛ ይዟት ሄደ። እኛ እንመለስ ምናምን ብሎ ምን አርጓታል መሰላችሁ? ራሷን ስታለች። እሷ እንዳልኳችሁ ምንም የምታውቀው ነገር የለም። ሆቴል ይዟት ገብቶ ካሜራ ስልኩን አስቀምጦ ሴክስ ሲያረጋት ቀርጿል። እና እሱን ነው የለቀቀባት መጨረሻ ላይ ሰዎች ጋር ቴሌግራም ላይ ነው የለቀቀባት። ሌላም እንደዚህ አይነት ስቶሪ አለ። ሌላም ስቶሪ ደግሞ ምንድነው? ቦይፍሬንዷ በቃ ላይክ የ3 አመት የ4 አመት ቦይፍሬንዷ ሴክስ ባደረጉ ቁጥር እሷ ሳታቅ ድብቅ ካሜራ ያስቀምጣል፣ ስልክ ማለት ነው። እና በድብቅ ስልክ ይቀርጻታል። መጨረሻ ላይ ሲጣሉ በሱ ነው ብላክሜል ሲያረጋት የነበረው፣ መጣላት ስላልፈለገ ማለት ነው። ለአባትሽ ይሄንን እልከዋለሁ እያለ 2 አመት አሽቷታል። አብራው መሆን ሳትፈልግ አብራው እየሆነች ማለት ነው። ብዙ ከእንደዚህ አይነት ጋር በተያያዘ ብዙ የሰማናቸው ብዙ አይነት ስቶሪዎች አሉ። ትዝ ይላችሁ እንደሆነ ሳውዝ ኮሪያ ውስጥ ከ250,000 በላይ ወንዶች ያሉበት ቴሌግራም ቻናል ወንዶች አያታቸውን፣ እናታቸውን፣ ሴት ልጃቸውን፣ አክስቶቻቸውን፣ እህቶቻቸውን፣ ሚስቶቻቸውን፣ ሴት ልጆቻቸውን አዲስ የተወለደች 4 ሴት ልጁን ሳይቀር እግሯን እንደዚህ ከፍቶ ፎቶ አንስቶ ፖስት የሚደረግበት የቴሌግራም ቻናል በፖሊሶች ተይዟል ሳውት አፍሪካ ውስጥ። እዚህ ይላችሁ እንደሆነ አሁን 4B ሙቭመንት ብለው ከወንዶች ጋር ዴት ማናደርግም ሴክስ ማናደርግም ምናምን ብለው የጀመሩት ሙቭመንት አንዱ ምክንያት ይሄ ምክንያት ነው። ከ250,000 በላይ የሚሆኑ ወንዶች ሰብስክራይብ አድርገው የአያታቸውን ሳይቀር ታማ የተኛች አያታቸውን ሰውነት ራቁቷን ፎቶ አንስተው ፖስት የሚያደርጉበት ማለት ነው። ሬሳ ሞተው ሐኪም ቤት ያሉ ሴቶች ሰውነት ፎቶ እየተነሳ ፖስት የሚደረግበት ቻናል ነበረ፣ ቴሌግራም ቻናል። ትዝ ይላችሁ እንደሆነ በፖሊስ የተያዘ ያቺ የፈረንሳይዋ ሴትዮ ትዝ ይላችሁ እንደሆነ 72 ዓመት 50 ዓመት ትዳራቸው 50 ዓመት አንድ ላይ የቆዩ ባልና ሚስት ናቸው። ልጆች አሏቸው፣ የልጅ ልጆች አሏቸው። 4 ልጆች አሏቸው፣ የልጅ ልጆች አሏቸው። እና ሰውየው ሞል ውስጥ ሾፒንግ ሴንተር ውስጥ
እንትን ሲሄድ በኤስኬሌተር ሲሄድ ስልኩን እንደዚህ አድርጎ ከፊት ለፊቱ ሴት ልጅ አለች የሷን ሴት በቀሚሱ በኩል ሰውነቷን ፎቶ ሊያነሳ ሲል ሴኩሪቲ ያየዋል የሾፒንግ ሴንተሩ ሴኩሪቲ ያየዋል እና ይይዘውና ፖሊስ ጣቢያ ወስደዋል ማለት ነው ፖሊሶቹ ልክ ስልኩን ሲያገላብጡ ሚስቱን ከ80 በላይ በሚሆኑ ወንዶች ያስደፈረ ካሜራና ቪዲዮና ፎቶ አለው ሶ ምንድነው የሚያረጋት ሁሌ ማታ ማታ ሻይ ይሰጣታል ሁሌ ያፈላላትና ሻይ ይሰጣታል ሻይ ትወዳለች እዛ ሻይ ውስጥ ምን ያስቀምጣል የእንቅልፍ ኪኒን ያደርጋል ሶ የእንቅልፍ ኪኒን ትወስዳለች ትተኛለች እሷ እነዚህ ወንዶች ከኦንላይን ነው የሚሰበስባላቸው ኦንላይን ነው ፖስት የሚያደርጋት ኦንላይን ፖስት ያደርጋታል ሚስቱ እነዚህ ወንዶች እየመጡ ይደፍራታል ማለት ነው እና ከ80 በላይ የሚሆኑ ወንዶች ደፍረዋታል አንዳንዴ ራሴን ሲያመኝ ሰውነቴን ሲያመኝ ማህፀኔን ሲያመኝ ልመረመር ሁላ ሄጃ ከአንዴ 2 3 4 ካንሰር ነው ምናምን ብያስቤ ፈርቼ ሄጄ ተመርምሬያለሁ አለች የእንቅልፍ ኪኒኑ ኢፌክት ማለት ነው አንዳንዴ ሰውነቷ በጣም ሶር ይሆናል ሴክስ አላደረጉም ከባሏ ጋር ግን ማህፀኗ ህመም በቃ በጣም ሴክስ እንዳደረገች ስሜት ይሰማታል ለካስ እንደዚህ ያረጋት ነው የ50 ዓመት የትዳር ታሪክ አላቸው እነዚህ ሰዎች እንግዲህ አስቡ 72 ዓመቷ ነው አሁን ይሄንን ነገር ፋይንድ አውት ታረግ ማለት ነው እና አይ ቲንክ ሰዎቹ በፍቃደኝነት መስሎን ነው እሷ የምታቅ መስሎን ነው ሴክስ ያረግናት ብለው በነፃ ተለቀዋል አብዛኞቹ ሶ ይሄንን ላይ ያወራሁት ምንድን ለማለት ነው በብልግና ወይም ደግሞ በዱርዬነት ወይም ደግሞ እንደዚህ አይነት ነገር ውስጥ ራሴን ለማስገባት አስቤ አይደለም ሰዎች ሴቶች ራሳቸውን ኦንላይን የሚያገኙት የራቁት ፎቶአቸውን የራቁት ቪዲዮአቸው ተሰራጭቶባቸው የምትሰሙት ወይ እንተናኮ ተለቀቀባት እንተናኮ ሊክ ተደረገባት ምናምን ሲባል የምትሰሙት necessarily ራሳቸው ልከውት አይደለም and guess what even ራሳቸው ልከውት ቢሆን ራሱ እኔ ለምሳሌ ቦይፍሬንድ አለኝ እንበል ምክንያቱም አንድ ያላስተዋልኩት ነገር ምንድነው ያኛውን ቪዲዮ ስሰራ አንዳንዴ ሴክሹዋሊቲ ማተር ያረጋል ሴክሹዋሊቲ ማተር ያረጋል ስላችሁ ምንድነው ለማለት እየፈለኩ ያለሁት ጃጅ እንዳታረጉኝ ፕሊዝ አሁን ለምሳሌ ዝንጥ ብለን ዝንጥ ብለን ፎቶ ተነስተን ፖስት ማድረግ ደስ የሚለን ለምንድነው sometimes it's like that sometimes አንዳንድ ሴቶች ለቦይፍሬንዳቸው ሴክሲ ሆኖ መታየትን ይፈልጋሉ አማላይ ሆኖ መታየትን ይፈልጋሉ የባላቸውን የቦይፍሬንዳቸውን የወሲብ ስሜት መቀስቀስ ይፈልጋሉ ፍላጎት ነው ያ and it's okay it should be okay so ያንን ማረጉ ለራሷም ሳቲስፋክሽን ይሰጣታል ያንን መላኩ ያንን ፎቶ መላኩ ያንን ቪዲዮ መላኩ ለራሷም ሳቲስፋክሽን ይሰጣታል ያንን ጀጅ ማረግ አንችልም ጀጅ ማረጋችንም ልክ አይደለም አይ ኖ ሴክሹዋሊ በጣም የጠበበ አመለካከት ነው ያለን ኢትዮጵያ ውስጥ በጣም ከባድ ነው ገና ነን በጣም ብዙ ነገር ይቀረናል ውስጥ ለውስጥ ባልገናል by the way ውስጥ ለውስጥ እኮ በጣም ባልገናል ሴት ልጅ ፎቶ ላከች ፎቶ ቪዲዮ ላከች ብለን ያቺን ሴት ድንጋይ እንወረውርባታለን ግን ከዛ የባሰ ነገር በጣም ብዙ ሴቶችና በጣም ብዙ ወንዶች ታደርጋላችሁ በጣም ስፔሻሊ ሪሊጂየስ ነን ሃይማኖታችን ምናምን የምትሉ ሰዎች by the way በጣም ባለጌዎች ናችሁ እንሰማለን ሰምተናል literally በጣም ሃይማኖታዊ ሰው ሆኖ ማለት ነው ሚስቱን
በኋላ በኩል ሴክስ ካላደረግን ብሎ የሚያስቸግር ሰው አውቃለሁ እኔ ለምሳሌ ሁሉም ሰው እንደዛ ነው እያልኩኝ አይደለም ደግሞ ሁሉም ሰው እንደዛ ነው እያልኩ አይደለም ግን አንድ ነገር ፊት ለፊት ስለወጣ ብቻ ጀጅ አታድርጉ ልላችሁ ፈልጌ ነው ኢትስ ኦኬ ለቦይፍሬንድ ለባል ለሚገባው ወንድ እነዚህ ነገሮች ይሄ ቫዮለንስ ይሄ ሊክ በደረግ ሪቬንጅ ፖርን የምንለው ነገር ባይኖር ኖሮ የሴቶችን ደህንነት የምናስጠብቅበት ሲስተም ቢኖር ኖሮ እነዚህ ሴቶች ይሄን ነገር ኤክሰርሳይዝ የማድረግ መብት ሊኖራቸው ይገባል ባይ ዘ ዌይ ለቦይፍሬንዷ አማላይ ሆኖ መታየት ለቦይፍሬንዷ ሴክሲ ሆኖ መታየት ቦይፍሬንዷን ቲዝ ማድረግ ሴክሹዋሊ መብቷ ነው ለባል መብት ነው አንቺ መላክ ስላልፈለግሽ ወይም ደግሞ ያንቺ መላክ የሚባለው ኮንሰፕት አንደርስታንድ ስላላደረግሽው ብቻ መጥፎ ነገር ነው ወይም ደግሞ ልክ ነገር አይደለም ማለት አይደለም ባይ ዘ ዌይ like it is what it is ፍቅር የሚባል ነገር አለ ስሜት የሚባል ነገር አለ ይሄ እነዚህ ሁለት ነገሮች ደግሞ የሰው ልጅ ስሜቶች ናቸው የሰው ልጅ ባህሪዎች ናቸው so especially long distance ከሆነ ሪሌሽንሺፑ እንደዚህ አይነት ነገር መኖሩ አይቀርም so እሱንም ኮንሲደር እንድታደርጉ ትፈልጋለሁ በርግጥ እነዚህ በፍላጎታቸው ምንም ሳይሸወዱ ምንም ፕሬሸር ሳይደረጉ ጫና ሳይደረግባቸው ፎቶና ቪዲዮ የሚልኩ ሴቶች ቁጥራቸው በጣም ትንሽ ነው ባይ ዘ ዌይ ግን እነሱንም ኮንሲደር ማድረግ አለብን ብዬ ስላሰብኩ ነው ይሄንን ፖይንት ያነሳሁት ጀጅመንታችንን እኔ ራሴን ጨምሮ ምክንያቱም እኔም ጀጅ እያረኩኝ ነበር ጀጅመንታችንን መፍረዳችንን እናቁምና ችግሩ ምንድነው መፍትሄው ምንድነው የሚለው ነገር እናውራ እነዚህን ሁላ ስቶሪዎች ያነሳሁላችሁ በምን ምክንያት ነው ሁሌ የምናገረው ነገር እንዳትልኪ ቪዲዮና ፎቶ የፈለገ ነገር ቢሆን የፈለገ ባልሽ ቢሆን የፈለገ ቦይፍሬንድሽ ቢሆን የፈለገ እኩላሊቱን ቆርጦ ቢሰጥሽ ልቡን ቆርጦ ቢሰጥሽ የፈለገ ነገር ቢሆን እንዳትልኪ ለምንድን ነው እንደዛ ምለው ለምሳሌ የዱባዩን ካፕሎች ከዱባይ መጥቶ የተጋቡትን ካፕሎች እናውራ እነዚህ ሰዎች ሶሻል ሚዲያ ላይ ያ ፎቶና ያ ቪዲዮ ይወጣል ብለው አይደለም ሲላላኩ የነበረው እሱ አይደለም የለቀቀባት እሱ የሚያውቃቸው ሰዎች ከስልኩ ላይ ወስደው ነው የለቀቁባት ለስፖርት ሰውነቷን ፎቶ ያነሳችው ልጅ ሌባ ወስዶ ቴሌግራም ላይ ይለቅብኛል ብላ አስባ አይደለም ለወንድ ለመላክ አስባ አይደለም ለራሷ ፕሮግረስ ለማየት ፈልጋ ቢፎር ኤንድ አፍተር ፕሮግረስ ለማየት ፈልጋ ነው ያንን ፎቶ የተነሳችው ለምሳሌ የ14 ዓመቷ ልጅ ፕሬሸር ተደርጋ ነው ግሩም ተደርጋ ነው ገና ልጅ ነች ገና እንጭጭ ነች ልጅቷ ሶ ይሄንን ዴንጀር እንትን ብላ አንደርስታንድ አድርጋ ራሷን ከዛ የምትጠብቅበት ምንም አይነት መንገድ አልነበራትም ማንንም እናቷ አልነገረቻትም ታላቅ እህት የላትም ቤተሰብ ዞር ብሎ አላያትም እንደዚህ ተጠንቀቂ ያላት የለም የነገራት የለም ምንም የማታውቀው ነገር ውስጥ ገባች ቦይፍሬንድ ገርልፍሬንድ የሚባል ነገር ውስጥ ገባች ራሷን እንደዚህ አይነት ሲቹዌሽን ውስጥ ራሷን አገኘች የተለያየ አይነት ምክንያት የተለያየ አይነት ፋክተር የተለያየ አይነት አደጋዎች ናቸው እነዚህን ሴቶች ሶሻል ሚዲያ ላይ ራቁት ፎቶአቸውና ራቁት ቪዲዮአቸው እንዲለቀቅባቸው የሚያደርገው ልንፈርድባቸው አንችልም ጥፋተኛ እነሱን ብቻ ማድረግ አንችልም ማላኪለት አላት ነው አትላኩ ብለን መምከር እንችላለን አትላኩ ብለን ማስጠንቀቅ እንችላለን ለምን ላክሽ አትላኪ ይበላት ምናምን ማለት ግን አንችልም ጥፋት ነው ብላችሁ ልታሳምኑኝ አትችሉም ይሄንን ነገር እኔ የባለፈው ቪዲዮ ላይ በጣም ፍረስትሬት ያደረገኝ የነበረው ነገር ምንድነው ማስበው የነበረው ኦሬዲ ይሄ ኢንፎርሜሽን ለብዙ ሰዎች ተነግሯል በቃ you know not to do it you know better ብዬ ነው ማስበው በጣም ብዙ ሴቶች you know better ብዬ ነው ማስበው እያወቅሽ ለምን እንደምትልኪው ነው እያልኩ የነበረው ማለት ነው ምክንያቱም ከስንት ቆየን እኮ አይደለ ያቺ መጀመሪያ የሰማናው ልጅ ትዝ ይላችሁ እንደሆነ ራቁት ፎቶ ተለቆባት የሰማናት ልጅ ራሷን አጠፋች
ትዝ ይላችሁ እንደሆነ አይ ቲንክ 2018 ላይ 2019 ላይ ይመስለኛል እንደዚህ የተፈጠረው በፈረንጆች አቆጣጠር ማለት ነው። ከዛ በኋላ ሰው ያንን አይቶ ያንን ሰምቶ ደንግጦ ራሱን ከእንደዚህ አይነት ነገር የማይጠብቅበት ምንም ምክንያት የለም ብዬ ነው ማስበው። ስለዚህ ያናደኛል ልክ እንደዚህ ሲባል ባይተው ልክለት ሊክ አረገብኝ ምናምን ሲባል ማላክ ያለሽ የመጀመሪያ ሐሳቤ ነው። ግን ማለት የለብንም ልክ አይደለንም። ምክንያቱም it's not black and white it's not የሆነ ቀላል ነገር አይደለም። ሊለቅብኝ ስለሚችል አልክለትም አይደለም። እንደዚህ አይነት ሜንታሊቲ ላይ አይደለም ያለችው እሷ ያለችው ምን አይነት ሜንታሊቲ ነው? ቦይፍሬንዴ ነው፣ ባሌ ነው፣ ወደፊት አገባዋለሁ፣ አብረን ልጅ እንወልዳለን፣ አምነዋለሁ፣ እምነት አለ፣ ለማንም አያሳይም፣ ለማንም አይልክም፣ ለማንም አይለቅ ብላ ነው የምታስበው። 100% እርግጠኛ ነች ያ ፎቶ ማንም እንደማያየው ስትልክለት ማለት ነው። ኦልሶ ደግሞ ማለት ነው ሌትስ ሴይ ላከችለት፣ በቃ መላክ ፈለገች ለቦይፍሬንዷ ላከችለት። የላከችው ለቦይፍሬንዷ ነው። አይቶ ሊያጠፋ ነው የሚገባው እንጂ ጓደኞቹ ጋር መላክ፣ ቴሌግራም ቻናል ላይ ፖስት ማድረግ፣ ፌስቡክ ላይ ፖስት ማድረግ እሷን ተጠቂ ነው የሚያረጋት፣ እያጠቃት ነው። ምክንያቱም ያለ ፍቃዷ ነው ያንን ፎቶ ሼር እያደረገ ያለው፣ ያለ ፍቃዷ ነው ፖስት እያደረገ ያለው። እንዴ አሁን እኮ ኖርማል ፎቶ ራሱ የሆነን ሰው ኖርማል ፎቶ አምጥታችሁ ሶሻል ሚዲያ ላይ ፖስት ብታደርጉ ያ ሰው ሊከሳችሁ ይችላል። ባይ ዘ ዌይ ህገወጥ ነው። ምክንያቱም ፍቃዴን አልጠየቀችም፣ ይሄንን ፎቶ ፖስት ላድርግ ብላ ፍቃዴን አልጠየቀችም ብሎ ሊከስ ይችላል አንድ ሰው። ባይ ዘ ዌይ በጣም ሴንሲቲቭ ነው። ላይክ ሌጋሊ ስፒኪንግ ሴንሲቲቭ ነው። ያ አይደለም ራቁት ፎቶ አይደለም ራቁት ቪዲዮ ይቀርና ማለት ነው። እኛ እንደፈለግን ባህላችን በጣም ኋላ ቀር ስለሆነ ብዙ ነገራችን ከሴክስ ጋር በተያያዘ በጣም ብዙ ነገራችን ገና ስለሆነ ልንፈርድባት እንችላለን። ማን ላኪ ያላት ምናምን ልንል እንችላለን። ግን በህግ ፊት፣ በሎጂክ ፊት፣ በፍትህ ፊት አይሰራም። 10,000 ፎቶ መላክ ትችላለች እሷ፣ ሼር ማድረግ ግን አይችልም እሱ። የእሷን ፍቃድ ሳይጠይቅ ኮንሰንቷን ሳያገኝ ወንጀል ነው። እንዴትም አድርጋችሁ ቪክቲም ብሌም ብታደርጉ ጥቃቱን የፈጸመው እሱ ነው እንጂ እሷ አይደለችም። ያንን ጥቃት ወደ እሷ የሚያመጣችው እሷ አይደለችም። እንዳልኳችሁ ነው። ያ ነገር በፍጹም ጭንቅላቷ ውስጥ የለም። እቺ ልጅ ላያስማማን ይችላል ይሄ ነገር። ባይ ዘ ዌይ ኢትስ ኦኬ ዩ ዊል ጌት ዴር። ወደፊት እየተግባባን ስንመጣ ትደርሱበታላችሁ ይሄንን ሜንታሊቲ ማለት ነው። ሴት ልጅ ለቦይፍሬንዷ ፎቶና ቪዲዮ መላክ መቻል ነበረባት። ግን እንደዛ አይነት ዓለም አይደለም ያለ ነው። ለዛ ነው አትላኩ የሚለው ሜሴጅ የመጣው። ምክንያቱም ምን እንደሚፈጠር አናውቅም። ቦይፍሬንድሽ ሊክድሽ ይችላል፣ ጸባዩ ሊቀየር ይችላል። ከተጣላችሁ በኋላ ልትጣሉ ትችላላችሁ። ስልኩ ሊሰረቅ ይችላል፣ ስልክሽ ሊሰረቅ ይችላል፣ ስልክሽ ሃክ ሊደረግ ይችላል። እንደኔ ሃክ ተደርጎ የማይሆን ሚስጥርሽ የማይሆን ፎቶሽ ሶሻል ሚዲያ ላይ ሊወጣ ይችላል። በጣም ብዙ ነገር ሊፈጠር ይችላል። ስለዚህ ይሄንን እያወቀን ስለሆነ እያየን ስለሆነ አትላኩ። ምን አይነት ኮሜንት ነበረ እንዴ አትላኩ ስላልሽ እኮ ለችግሩ መፍትሄ አትሰጪም የሚል ኮሜንት አንብቤያለሁ። አትላኩ ስላልሽ ለችግሩ መፍትሄ አትሰጪም፣ ምክንያቱም አሁን አንቺ ለምሳሌ ሳትልኪ ነው ፖስት የተደረገብሽ፣ ሳትልኪ ነው ፌክ ቪዲዮ እና ዲፕ ፌክ ተሰርቶ ፖስት የተደረገብሽ ብሎ ኮሜንት የሰጠኝ ሰው ትዝ ይለኛል። እዛ ቪዲዮ ላይ ምንድነው ሐሳቤ እዚህ ጋር መኪና እየነዳችሁ እንደምትጋጩ ታውቃላችሁ። ሲት ቤልታችሁ ወይም ደግሞ የደህንነት ቀበቷችሁ ከሞት ላያድናችሁ ይችላል፣ መኪናው ሲጋጭ ማለት ነው። ያንን ታውቃላችሁ። ግን ሲት ቤልቱን የደህንነት ቀበቶን ሳታስሩ ትነዳላችሁ? አትነዱ። ቀበቶ እንደማያድናችሁ እያወቃችሁ ግን ስቲል ታስሩታላችሁ። ምክንያቱም ሊያድናችሁም ይችላል። some sort of protection አለው፣ some sort of ደህንነት አለው። ኤርባግ አያድንም ግን አለ መኪና ውስጥ። በጣም ከባድ ከሆነ የመኪና አደጋ ልንሞት የምንችልበት ቻንስ በደንብ አለ። ግን ደግሞ ኤርባጉ ሊያድነንም ይችላል፣ የደህንነት ቀበቶ ሊያድነንም ይችላል።
it's a precaution, it's a protection ራሳችንን የምንጠብቅበት ነው አደጋ እንኳን ቢፈጠር ከሞት በጣም ኃይለኛ አደጋ ከተፈጠረ ከሞት የተወሰነ like ዳሜጁ አካላችን ላይ የሚደርሰው ጉዳት ትንሽ ኤርባጉ ባይኖር ምን አይነት ጉዳት ይደርስብናል ሲት ቤልቱ ባይኖር የደህንነት ቀበቶ ባይኖር ምን አይነት ጉዳት ይደርስብናል ስላለ ደግሞ ምን አይነት ጉዳት ደረሰብን it's a layer of protection አትላኩም ስል ያ ነው ልካ ሊክ የተደረገባት ሴትና ሳትልክ ዲፕ ፌክ ተሰርቶ ሊክ የተደረገባት ሴት እኩል አይደለም የሚጎዱት ጉዳት እቺኛዋ ማስተባበል ትችላለች ፌክ እንደሆነ ማሳየት ትችላለች እቺኛዋ ግን አትችልም so that is a layer of protection ወደዳችሁም ጠላችሁም ለዛ ነው አትላኩም የሚለው አትላኩ በቃ ከቻላችሁ አትላኩ በመጀመሪያ ደረጃ እኔ እውነቱን ልንገራችሁና ማለት ነው ይሄ ሁላ ወሬ እየተሰማ ይሄ ሁላ የራቁት ፎቶ ይሄ ሁላ የራቁት ቪዲዮ እየተለቀቀ ባልሽ ወይም ደግሞ ቦይፍሬንድሽ ፎቶ ላኪ ቪዲዮ ላኪ የሚልሽ ከሆነ አይወድሽም አይጠነቀቅልሽም ፕሮቴክት አያረግሽም ደህንነትሽ አያሳስበውም የራሱን ስሜት ነው የሚወደው አንቺን አይደለም የሚወድሽ ምክንያቱም አንቺን የሚወድሽ ወንድ ይሄንን ነገር ማገናዘብ ማየት መቻል አለበት ከራሱ ስሜት በፊት ያንቺን ደህንነት ማስቀደም መቻል አለበት በዚህ ዘመን ላኪ ሊሉ አይገባም ምክንያቱም ዴንጀረስ ነው አደጋ ላይ ይጥልሻል አንቺን የፈለገ አንቺና እሱ ብትደሰቱ ባትደሰቱ it doesn't matter አንቺን አደጋ ላይ ይጥልሻል ያንቺ ፎቶ ሊክ ቢደረግ እሱ አይደለም የሚጎዳው አንቺ ነሽ የምትጎጂው ያንቺ ቤተሰብ ነው አንቺን የሚወቅስሽ አንቺ ነሽ ግራ የሚገባሽ በብዙ ነገር ለእንደዚህ አይነት አደጋ አጋልጦ የሚሰጥሽ ከሆነ ለራሱ ስሜት ሲል አይወድሽም አያፈቅርሽም I'm sorry እና አትላኩ ኦኬ በመጀመሪያ ራሳችሁን እዛ ቦታ ላይ አታገኙት አይ በቃ ይሄ ራሴን ያስደስተኛል ኮንፊደንስ ይሰጠኛል this is like በቃ ሴክሹዋሊቲን ማሳይበት ማውጣበት መንገድ ነው ባሌን በጣም ወዷለሁ ቦይፍሬንዴን በጣም ወዷለሁ ሎንግ ዲስታንስ ነው ናፍቆኛል ይናፍቀዋለሁ እሱ ምናምን ካላችሁ ደግሞ መልካችሁን አታስገቡ መልካችሁን ፊታችሁን አታስገቡ ማንነትሽን በማያስታውቅ መልኩ ነጭ ግርግዳ ፈልጊና ቤትሽም እንዳይታወቅ ማለት ነው ነጭ ግርግዳ የማን ቤት የማን መሬት የማን ጣራ እንደሆነ እንዳያስታውቅ ነጭ ግርግዳ ፈልጊና ካንገትሽ በታች እንደፈለግሽ እየሆንሽ ላኪለት አቃኔ አይደለም ብለሽ ትክሻለሽ አቃኔ አይደለም ትያለሽ አያሳስብሽም ሊያስፈራራሽ ቢመጣ ነገሮች ቢበላሹ ሊክ ቢደረግ እኔ አይደለም ዳን አለቀ በቃ ዳሜጅ ኮንትሮል ማድረግ ትችያለሽ እንደዚህ ከሆነ ማለት ነው አትላኩ ተቆጠቡ ካልቻላችሁ ደግሞ መልካችሁን አታስገቡ ፊታችሁን አታስገቡ ማንነታችሁን የሚያሳይ ታቱ ካለ ንቅሳት ካለ ጥፍር ካለ በቃ ማንነታችሁን ሊያስታውቅ የሚችል ነገር ካለ don't do it ማንነታችሁን በማያሳውቅ መልኩ አርጉት በቃ ማረግ አለብኝ ብላችሁ ድርቅ የምትሉ ከሆነ ኦሬዲ ካረጋችሁት ኦሬዲ ልካችሁ ከሆነ ኦሬዲ ቪዲዮ ፒክቸር ካለ የሆነ ሰው ጋር it's okay እኔ በቃ ይሄንን ነው መናገር የምፈልገው it's okay it's fine listen ይሄ ነገር ማለት ነው ሳይኮሎጂካል ሃርም አለው ባይ ዘ ዌይ የስነ ልቦና ጉዳት ያደርሳል እንደዚህ ፎቶና ቪዲዮ የተለቀቀባቸው ሴቶች ሶሻል ሚዲያ ላይ ራሳቸውን ማሳየት አይችሉም በብዛት ሰውን መታወቅ አይፈልጉም ቤት ውስጥ ነው የሚቀሩት ይደበቃሉ አንቺ ያንተን አይደለሽም እንደዚህ ቪዲዮ ያለሽ ሴት አይደለሽም አንቺ እንደዚህ አይደለሽም ምናምን እንዳይባሉ ይፈራሉ ስለዚህ ህይወታቸውን ሙሉ ለሙሉ አይኖሩትም በተቻለ አቅም መልካቸውን ደብቀው ማንነታቸውን ደብቀው ሰው እንዳያቃቸው ተደብቀው ተሸፍነው ነው የሚኖሩት
ራሳቸውን ሙሉ ለሙሉ ከሶሻል ሚዲያ ያወጣሉ። ሰው ማግኘት አይፈልጉም። ካገኙም በጣም በቃ ውስን ሰው ከትምህርት ቤት ጓደኞቻቸው ጋር ከዩኒቨርሲቲ ጓደኞቻቸው ጋር ይቆራረጣሉ። ምክንያቱም ተዋርጃለሁ ብለው ነው የሚያስቡት። ሳይኮሎጂካል ሃርሙ ቀላል አይደለም። ሌላ አሁን ለምሳሌ የ14 ዓመት ልጅ ያልኳችሁ ማለት ነው ኦንላይን አልቀረም ጥቃቱ። ቪዲዮና ፎቶሽን ሊክ አደርግብሻለሁ እያለ 6 ወንዶች እንዲደፍሯት ነው ያደረገው። ከሶሻል ሚዲያ ወደ መሬት ወረደ ጉዳቱ፣ ጥቃቱ ማለት ነው። እዚህ ጥግ ድረስ ይሄዳል። ማህበረሰቡ ለዚህ ያለው አቲቲዩድ እንደ ቪክቲም አይታዩም። እነዚህ ሴቶች እንደ ተጠቂ አይታዩም፣ እንደ ጥፋተኛ ነው የሚታዩት። በቃ ላይክ ዩ ኖ ወደሽ ከተደፋሽ ቢረግጦሽ አይክፋሽ you made the bed now lie in it የሚል አይነት አቲቲዩድ ነው ያለን ለእንደዚህ አይነት ሴቶች። ፎቶ ልከው ቪዲዮ ልከው እያዘኑ እየተጎዱ እየተጠቁ በየሶሻል ሚዲያ መነጋገሪያ የሆኑ ላሉ ሴቶች ሀዘን የለንም፣ አንራራላቸውም፣ ሰው ናቸው፣ በቃ ተሳስተው ነው ብለን አናስብም። ኦሬዲ እየተቀጡ ነው። ኦሬዲ ፍርሃት ውስጥ ናቸው። ኦሬዲ ድጉጥ ናቸው። ኦሬዲ የስነ ልቦና ጉዳት እየደረሰባቸው ነው። ኦሬዲ ራሳቸውን እየወቀሱ ነው። ኦሬዲ የራሳቸውን ጥፋተኝነት ስሜት እያዳመጡ ነው። ከዛ ደግሞ እኛ መተን ጣታችንን እንጠቆምባቸዋለን። ምን ይረዳቸዋል? ምን ይጠቅማቸዋል? ለእነዚህ ሴቶች ምንም። ይሄ ቀላል ነገር አይደለም። በጣም 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 ኮምፕሊኬትድ ነው። እዚህ ቦታ ላይ ከሆንሽ ያለሽው ኦሬዲ ልከሽ ሊክ ተደርጎብሽ ወይም ደግሞ ሊክ ሊደረግብሽ እያስፈራሩሽ ከሆነ እኔ የምመክርሽ ነገር እንደ ታላቀት ነው። እዚህ ጋር ደግሞ የምመክርሽ ባይ ዘ ዌይ የምመክርሽ ነገር ቤተሰብሽን ቁጭ አድርጊ ሰብስበሽ፣ ሁሉንም ኤቭሪዋን ሰብስበሽ የሆነ ስህተት ተሳስቻለሁ፣ የሆነ ሰው እንደዚህ አምኜ እንደዚህ ልኬ ነበረ፣ ኦር ደግሞ እንዲህ ተቀርጾ ነበረ፣ አሁን እለቀዋለሁ እያለ ያስፈራራ ነው። እኔ ብርም አልሰጠውም፣ እንደዚህ አድርጊ እያለኝ ነው፣ እሱንም አላደርግም። እናንተን ነው የምፈራው የነበረው፣ እናንተም እወቁት። በቃ እንደዚህ አይነት ስህተት ተሳስቼ እንደዚህ አይነት ነገር ውስጥ ገብቻለሁ፣ በቃ ተረዱኝ ብለሽ ቤተሰቦችሽን አሳምነሽ ኢግኖር አድርጊያቸው ነው የምልሽ። እነዚህ ብላክ ሜል ለማድረግ የሚመጡ ሰዎችን ኤክስ ቦይፍሬንድሽን የሚያስፈራራሽን ምናምን ገደል ይግቡ በቃ። ምንድን ነው ቨጄጄ ጡት ሁላችንም አለን፣ መቀመጫ ሁላችንም አለን፣ ሁላችንም ራቁታችንን we're the same አንድ አይነት ነን። ሌሎች ሰዎች የሌላቸው ነገር አይደለም ሶሻል ሚዲያ ላይ እየወጣብሽ ያለው አለን ሁላችንም። አንቺ ጋር ያለው ነገር እኔ ጋርም አለ። it shouldn't be a big deal። እንደዚህ አይነት ጉዳት ህይወትሽ ላይ እንደዚህ አይነት ኢምፓክት ያለው ነገር ሊሆን አይገባም። አትፍቀጂለት። በቃ ጠንክሪ፣ በርቺ፣ ደፋር ሁኚ። እዛ ቪዲዮ ላይ ምን ብዬ ነበረ? ፎቶውን እና ቪዲዮውን ስትልኩ የተጠቀማችሁትን ድፍረት እዚህ ጋርም ተጠቀሙት። በቃ በድፍረት ነው የላክሹ ቪዲዮውን፣ በድፍረት ነው የላክሹ ፎቶውን አይደል? ያንን ቪዲዮና ፎቶ ስትልኪ የደፈርሽውን ድፍረት እዚህ ጋርም ድፈሪው። እዚህ ጋርም ቤተሰብሽ ጋር ድፈሪው፣ ጓደኞችሽ ጋር ድፈሪው፣ ስራ ቦታሽ ላይ ድፈሪው። ተለቀቀባት ምንም እንዳልተፈጠረ አክት አድርገሽ ደፋር ሆነሽ መስሚያሽን ጥጥ ሰው ጤፍ ሆነሽ ኑሪ ፕሊዝ። እሱን ነው የምመክርሽ። በቃ ባምቢ ምን ሆነች? ለምሳሌ እኔ ስንት ነገር ተባልኩኝ። አድራሻዬን ኦንላይን ለማግኘት ሞከሩ። ጡት ኤዲት አድርገው ፖስት አደረጉ። ላይክ ራሴን ማስተር ቤት ሳረግ ኤዲት አድርገው ፖስት አደረጉ። ከጓደኛዬ ጋር የነበረን ማለት ኮንቴክስት ከሌለው አንደርስታንድ ልታረጉት የማትችሉት አይነት ነገር ነው። ቀልድ ስንቀላለድ የነበረው ማለት ነው። ያንን ወስደው ሌዝቢያን ነች አስባሉኝ። ይሄው ምን ሆንኩኝ? አልቀለጥኩኝም። እንግዲህ I'm still here። እነዚህ ሁላ ነገር
እኔ ሰርቫይቭ አድርጌ እዚህ ጋር ከተገኘው አንቺ ኑድ ሊክ መደረግን ሰርቫይቭ ማድረግ ትችያለሽ I promise you it's fine ምንም ችግር የለውም እንዴ በቃ ያው ማታቂያቸው ወንዶች ራሳቸውን ያስደስቱበታል በቃ ገደልዩ የታቂያቸዋለሽ አያገኙሽ ሰውነትሽን አይነኩሽ ብር ከመስጠት ላጥቂሽ ብር ከመስጠት አጥቂሽ ነይ ከዚህ ጋር ተኚ ነይ ከዚህ ሰው ጋር ተኚ ነይ ከዚህ ጋር እንትን አርጊ ሞር ላኪልኝ ሞር ቪዲዮ ላኪ ሞር ፒክቸር ላኪ ይሄንን ይዣለው ይሄንን እንዳ ፖስት እንዳላረግብሽ ምናምን ይያሉ አንድ አይነት ብላክሜል ነው የሚያረጉት ለእንደዛ አይነት ሰው እጅ ከመስጠት ይውጣ ይፖሰት ይሄው የማአት እኮ ነው ያለው አሁን ላይ by the way እነዚህን ቴሌግራም ቻናሎች ሄዳችሁ ብታዩ ከ40,000 ከ50,000 በላይ ቪዲዮና ፎቶ አለ የሴቶች የራቁት ማለት ነው ምን ሆኑ እነዚህ ሴቶች ምንም ስለዚህ please don't take it seriously በቃ ራስሽን አዘጋጂ ሜንታሊ ኢሞሽናሊ ፋይናንሻሊ ራስሽን አዘጋጂ ከተቻለ የህግ እርምጃ እኔ አሁን በዚህ ሰዓት ስለ ህግ እርምጃ ማውራት በጣም ይከብደኛል ኢትዮጵያ ውስጥ አለ ባይ ዘ ዌይ የተባለ ነው ሳይበር ክራይም ተብሎ እንደዚህ ኦንላይን የሚፈጸሙ ወንጀሎችን የስም ማጥፋት ወንጀል ያለ ፍቃድ ፎቶና ቪዲዮ ፖስት የማድረግ ወንጀል ምናምን በጣም ሲሪየስሊ ተወስደው እኔን ራሱኮ መጀመሪያ ያሰሩኝኮ ያለ ፍቃዴ ፎቶዬን ፖስት አድርጋለች እና ስሜን አጥፍታለች ብለው ነው ማን ነው አባይ ነው ኢዮብ ነው ስሙ አይ ዶንት ኖ የከሰሰኝ ዶክተር ማለት ነው እሱ ስሜን አጠፋችብኝ ፎቶዬን ፖስት አደረገች ብሎ ኮምፒውተር ፋሲሊቴትድ ክራይም ተብሎ ነው የተከሰስኩት ሶ አሁን ላይ ህጉ አለ ህጉ እየተሻሻለ ነው እዚህ ነገር ላይ ህግ እየተጻፈ ነው ፖሊሲ እየተጻፈ ነው ምናምን ግን ኦሬዲ የተጻፈ ህግ ያላቸው ወንጀሎች እንዴት ስትሪት እየተደረጉ እንደሆነ ያየን ነው አሁን ከ2 ሳምንት ነው ከ3 ሳምንት በፊት ያስገድዶ መድፈር ጥቃት ደርሶባት ልታመለክት ስትሄድ ፖሊሱ ራሱ ደፈራት ለምሳሌ ሶ በጣም ከባድ ነው አሁን ላይ ስለ ህግ ማውራትና ላይክ የህግ እርምጃው ሰጂ ምናምን ማለት በጣም እኔ ያሳፍረኛል እንደዛ ማለት አልችልም ግን ማስረጃዎችን አስቀምጪ ይሄ ሲያስፈራራሽ እየደወለ ሲያስፈራራሽ በቴክስት ሲያስፈራራሽ በአካል አግኝቶም ሲያስፈራራሽ ቅጁ ስክሪንሾት ያዢ እንደ ማስረጃ አስቀምጩ ከዛ ሰሚ አካል ሲኖር ወስደሽ ትከሽዋለሽ ከዛ በተረፈ ግን መጨናነቅ መደናገጥ ወይኔ አባቴ ምን ይለኛል ወይኔ እናቴ ምን ትለኛለች ንገሪያቸው የሚወዱሽ ከሆነ ይረዱሻል የማይሳሳት የለም ማያጠፋ የለም ሁላችንም እናጠፋለን ሁላችንም ይሄንን ነገር ማድረግ የለብኝም ብለን የምናስበውን ነገር እናደርጋለን አልኮል መጠጣት የለብኝም እጠጣለሁ ማጨስ የለብኝም አጨሳለሁ ጫት መቃም የለብኝም እቅማለሁ መዋሸት የለብኝም እዋሻለሁ ሰው መማታት የለብኝም እማታለሁ በጣም ብዙ ሰው ማድረግ የሌለባቸውን ነገር እያወቁ ያደርጉታል you're no different ከነዛ ሰዎች ምንም አልተለየሽም ያንቺ አደባባይ ወጣ በቃ that's it ከሌሎች ሰዎች የሚለየው ያንቺ አደባባይ ወጣ that's it and guess what it's fine it's okay it doesn't matter honestly ስለዚህ በጣም ቦታ ሰጥተሽ ለእንደዚህ አይነት ነገር ማለት ነው ራስሽን ጭምት አታድርጊ አትደንግጪ ለቤተሰብሽ ንገሪያቸው በቃ ንገሪያቸው I assure you በጣም የፈራሹ አባት በጣም የፈራሻት እናት ምናምን ማለት ነው they will still understand at the end of the day ልጃቸው ነሽ ከዚህ የባሰ ነገር ከሚሆንብሽ ደግሞ ይሻላል አስቧት እቺ 14 አመት ልጅ አሁን ለምሳሌ 6 ወንድ ሬፕ ያደረጋት የደፈራት ታላቅ እህት ቢኖራት እናት ቢኖራት ግድ የለም አይዞሽ ይልቀቀው እኔ ያለው የሚል አጠገቧ ሰው ቢኖራት 6 ወንዶች ይደፍሯት ነበር ስለዚህ በእንደዚህ አይነት ወይ ቀለል አድርጋችሁ እዩትና ልቀቀው በቃ ልቀቀው
ኦ የራቁት ፎቶን መልቀቅ ፈልግ ልቃቀው የራስ ጉዳይ በቃ AI ነው ላለው ዲፕ ፌክ ነው ላለው አምላችሁ ቀለል አድርጉት ከደነግጣችሁላቸው ከፈራችሁላቸው አለቀ ገንዘብ ብቻ አይደለም የሚጠይቋችሁ በጣም ብዙ ነገር ነው የሚጠይቋችሁ ስለዚህ ለሚያጠቋችሁ ሰዎች ወንጀል ለሚፈጽሙባችሁ ሰዎች ሌላ ኃይል ሌላ ስልጣን ሌላ ፓወር አትስጧቸው በቃ እውነቴን ነው ተዘግዘቁ በሏቸው I swear anyways ለማጠቃለል ያክል ስለ ቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ እናወራለን ስለ ቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ የምናወራው ምንም የተለየ ነገር ሆኖ አይደለም የጾታ ጥቃት አለ የሴቶች ጥቃት አለ ምድር ላይ የሴቶች ጥቃት ኦንላይን ላይ ሲወጣ ቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ ይሆናል አለቀ በቃ መሬት ላይ ምንሰማቸው ለከፋዎች ጉንተላዎች ምኖች ኦንላይን ላይ ያደርጉብናል ማለት ነው ሶ ኦንላይን ሃራስመንት እና ትሬትስ የምንለው አለ ማለትም ለምሳሌ እኔ ቪዲዮ ውስጥ ስትገቡ ወይም የሌሎች ሴቶች ቪዲዮ ውስጥ ስትገቡ በአብዛኛው ወንዶች ሲሳደቡ ምንም አላረገችም ይሄኔ ጌት ሬዲ ዊዝ ሚ ነው እየሰራች ያለችው ወይ የሜካፕ ቪዲዮ ነው እየሰራች ያለችው ላይክ ምንም ኢቭን እኔ አሁን እሺ እኔ ልሰደብ ምክንያቱም የፌሚኒዝም ኮንተንት ነው የምሰራው በጣም ብዙ ኮንትሮቨርሻል አይደለም ግን ለኢትዮጵያ ማህበረሰብ ኮንትሮቨርሻል የሚባል ቶፒኮችን ነው ማነሳው ስለዚህ እሺ ስለማናዳቸው ኦልሶም ደግሞ አግሬሲቭ ስለሆንኩኝ እሺ ልሰደብ ኮመንት ሴክሽን ላይ ግን ምንም ስለ ሜካፕ የምታወራ ሴት ለምን እንደምትሰደበው ንገሩኝ ስለ ቀሚስ የምታወራ ሴት ለምን እንደምትሰደበው መዝሙር የምትዘምር ሴት ለምን እንደምትሰደበው ስድብ ማስፈራሪያ በኢንቦክስ መላክ ካገኘውሽ ደፍርሻለሁ ካገኘውሽ አሲድ ደፋብሻለሁ ካገኘውሽ ለ9 ነው ምን ደፍርሽ ምናምን የሚሉ አይነት ሜሴጆችን መላክ ላግኝሽና በጥፊ ነው ምልሽ ላግኝሽና ገልሻለሁ የሚሉ ኮሜንቶች የሚሉ ኢንቦክስ ሜሴጆች እነዚህ ኦንላይን ሃራስመንት እና ትሬትስ እንላቸዋለን የቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ አንድ አካል ናቸው ሳይበር ሶሪ እዚህ ጋር መጨመር የምፈልገው ነገር ቪዲዮ ሄት ቪዲዮ ይሄ ሚም ይያሉ የሚሰሩት ማለት ነው ቪዲዮሽን ወይም ደግሞ ፎቶሽን ይወስዱና የሆነ አይነት የማይሆን ነገር አድርገውበት ፖስት ያደርጉታል ያው ሚም ይሉታል ግን ሄት ቪዲዮ ነው ቤዚክሊ በቃ እንደሚጠሉሽ ለማሳየት ነው ስድብ ምናምን አድርገው ስድብ ምናምን ጽፈው ፖስት የሚያደርጉት ነገር እሱም ኦንላይን ሃራስመንት እና ትሬት ውስጥ ይገባል ሳይበር ስቶኪንግ ኤንድ ሰርቪላንስ የምንለው ይሄ ደግሞ ስልክሽን ሃክ አድርገው ወይም ደግሞ ስልክሽ ውስጥ ትራኪንግ ይሄ እንኳን ኢትዮጵያ ውስጥ ብዙም ያለ አይመስለኝም ግን ስልክሽን ሃክ አድርገው የት ይሄሽ እንደሆነ የት እንዳለሽ የት እንደምትኖሪ ምናምን ከማጋ ቴክስት እንደምትደራረጊ ሜሴጆችሽን ማንበብ ምናምን ይሄ ሳይበር ስቶኪንግ እና ሰርቪላንስ ይባላል አሁን እኔን ለምሳሌ ላፕቶፔን ሰረቁ ስልኬን በፖሊስ አስወሰዱ ስልኬንና ላፕቶፔን አንድ ላይ ያደረጉና ሃክ አደረጉት በፓስወርድ ምናምን ፕሮቴክት የተደረገ ነው ያለኝ ባይ ዘ ዌይ የስልኩ ፓስወርድ አላቸው ያው ፖሊሶች ናቸው የወሰዱት እኔ ከሌባ እጅ ውስጥ ይገባል ብዬ አላሰብኩም ስልኬ ለፖሊሶች ሲሰጥ የታሰርኩ ቀን ማለት ነው ግን ፋይናሊ ይሄ ስልክ የተገኘው ላፕቶፔ ያለበት ቦታ ነው የተገኘው ስላችሁ ያለው ላይክ መጨረሻ ላይ እነዛ ፋይሎች ሜሴጁ አወጣ ምናምን የተባለው ኤዲት የተደረጉት ቴክስቶች ምናምን በስልኬ ተጠቅመው ነው እንደዛ ያደረጉት ከስልኬ ላይ ነው የወሰዱት ሶ ይሄ ሳይበር ስቶኪንግ እና ሰርቪላንስ ይባላል ማለት ነው የምትጻጻፊው ሜሴጅ ፕራይቬት የሆኑ ቪዲዮዎችና ፎቶዎችን ፕራይቬት የሆነ መኖሪያ ቤትሽን ምናምን ትራክ ማድረግ ኢምፐርሰኔሽን ማለት ደግሞ ያንቺ ፎቶና ያንቺ ቪዲዮ ይወስዱና ዲፕ ፌክ ይሰሩበታል
ልክ እኔ ላይ እንዳደረጉት ማለት ነው የኔን ፎቶ ከሶሻል ሚዲያ ላይ ወሰዱና ሌላ ሴት ላይ አድርገው ዲፕ ፌክ ሰሩ ዲፕ ፌክ እንኳን አይደለም የሚባለው እሱ ኤዲቲንግ ነው የሚባለው ግን ዲፕ ፌክም መስራት ይቻላል በእኔ ፊት አሁን ለምሳሌ ኤአይ ላይ ያያችሁ ነው አይደለ አሁን ለምሳሌ በአብይ ይሰራል ቪዲዮ ምናምን ፎቶ እየጨፈረ ምናምን አብይ ዶናልድ ትራምፕ እየጨፈረ ምናምን የሚሰራው እሱ አሁን ዲፕ ፌክ ይባላል ልክ እንደሱ አይነት ሊሰራብሽ ይችላል አንቺ ላይ ሴክስ እያደረግሽ ራቁትሽን ሆነሽ ቆመሽ ምናምን ተሰርቶብሽ ፖስት ሊደረግብሽ ይችላል ቴይለር ስዊፍት ተደርጎባታል እንደዛ ቴይለር ስዊፍት የራቁት ፎቶ የራቁት ቪዲዮ ሰርተው ሴክስ ስታደርግ ሴክስ ቴፕ ሰርተው ፖስት አድርገውባታል ባይ ዘ ዌይ ኢኮኖሚክ ኤንድ ሬፑቴሽናል ሃርም ይሄ እንደ ቤስት ኤግዛምፕል የማቀርበው እኔን ነው ከጓደኛዬ ጋር እየቀለድኩ ያለውን ቪዲዮ ሲያወጡ ማለት ነው ሌዝቢያን ነች የሚለው ነገር የኢትዮጵያን እንኳን ማለት ይከብደኛል ግን አትሊስት እኔ ክሬት ያደረኩትን ኮሚዩኒቲ አናክቶታል ሌዝቢያን ነች የሚባለው ነገር ማለት ነው ሬፑቴሽኔ የሰራሁት ስራ እስከዛሬ ድረስ እስከዛች ፖይንት እስከ ኦገስት 5 ነው አይደለ ያ ነገር ሀፕን ያደረገው እስከ ኦገስት 5 ድረስ የሰራኋቸው ጥሩ ነገሮች በሙሉ ገደል ነው የገቡት ያቺ ቪዲዮ ስለወጣች ማለት ነው ያቺ ቪዲዮ እነዛ ፎቶዎች ስለወጡ እና ሌዝቢያን ነች ተብሎ ስለታመነ አሁንም ድረስ ኮመንት ሴክሽን ውስጥ ብትገቡ አንቺ ሌዝቦ አይጠፋም በቃ ከንፈራቸው ላይ የተነቀሱት ነው የሚመስለው እሱን ቃል ሶ ያልሆንኩትን ነች ተብሎ ሰዎች ከኔ ጋር እንዳይሰሩ አሚን ላይክ የራቁኝ ጓደኞች አሉ ለምሳሌ አብረን የተነሳ ያለንን ቪዲዮና ፎቶ ሪሙቭ አድርጊ ያለች በጣም የምወዳት በጣም ማከብራት እንደዚህ አይነት ነገር ቢመጣ አጠገቤ ትቆማለች ብዬ ማስባት ልጅ አብረን ያለነውን ቪዲዮና ፎቶና ምናምን ሪሙቭ አድርጊ ብላኛለች ለምን ሬፑቴሽን ብዙ ያሰብኳቸው ስራዎች መስራት አልቻልኩም ምክንያቱም ወደ ኢትዮጵያ መመለስ አልችልም አሁን ላይ ምናምን እንደዚህ አይነት ነገሮች ስሚር ካምፔን ማለት ነው ቤዚክሊ ይሄ ቴክኖሎጂ ፋሲሊቴትድ ጀንደር ቤዝ ቫዮለንስ ይባላል እኔ ላይም የተፈጸመው ማለት ነው እና በጣም ብዙ ሴቶች ስፔሻሊ የሴቶች መብት ተከራካሪ ሴቶች በእንደዚህ አይነት ሁኔታ ነው ዝም እንዲሉ የሚደረገው እንዲወጡ የሚደረገው ከሶሻል ሚዲያው ስፔስ እንዳይኖር የሚደረገው ያ ብቻ ሳይሆን ሌሎች ሴቶች ራሱ እነዛን ሴቶች ሶሻል ሚዲያ ላይ ወጥተው የተዋረዱትን ሴቶች አይተው ሶሻል ሚዲያ ላይ እንዳይወጡ ያደርጋል ሴቶች በሶሻል ሚዲያ የሚጠቀሙትን ጥቅም እንዳያገኙ ያደርጋል ኦልሶ ድምጻችንን እንዳናሰማ ያደርጋል ዝም እንድንል ያደርገናል እኔ አሁን ሌዝቢያን ነች ተባልኩ ብዬ ደንግጬ ምናምን at the end of the day ቀልዱ ይደብራል የዛኔ ስንቀልደው ምንም ስላልመሰለን ነው እንጂ አሁን ላይ ቁጭ ብላችሁ ስታስቡት ደስ የሚል ነገር አይደለም ስንባባል የነበረው like again it's just a joke ግን እንዲህ አደባባይ ላይ ወጥቶ እኔንም እሷንም ፐርሰናሊ የማያቀን ሰው ያንን ቪዲዮ ሲያየው ምን አይነት ስሜት እንደሚሰማው አንደርስታንድ ማድረግ ይችላል እና ሌዝቢያን ነች የሚባለው ነገር ለማመን ለምን ቀላል እንደሚሆንለትም አንደርስታንድ ማድረግ ይችላል አልፈርድበትም እዛ ሰው ላይ ማለት ነው ግን this could have been avoided ሌባና ፖሊስ እና ግለሰብ ናቲ ኢዮብ እና ማን ነበር አንደኛው ስሙ እነዚህ ሰዎች ተባብረው ነው ይሄንን ቫዮለንስ የፈጸሙብኝ ለምሳሌ ኦልሞስት ከ10,000 በላይ ሰብስክራይበር አለው ስለኔ የሚወራበት ቴሌግራም ቻናል ስቲል አለ አሁንም ባይ ዘ ዌይ እሱ ቻናል የኔ ቪዲዮዎች የኔ ፒክቸሮች ምናምን ፖስት የተደረገበት አለ አሁንም አልጠፋም ሪፖርት አድርጌያለሁ ቴሌግራም ላይ ፐርሰናል ኢንፎርሜሽን ፐርሰናል ቪዲዮ እያሰራጩ ነው ፌክ ቪዲዮ ዲፕ ፌክ እያሰራጩብኝ ነው ምናምን ብዬ ሪፖርት አድርጌያለሁ በተደጋጋሚ ግን አለ አሁንም ያንን የሚያይሰው ከኔ ጋር መስራት ላይ ፈልግ ይችላል እኔን ሲሪየስሊ ላይ ወስደኝ ይችላል የምናገረው ነገር ላይክ ማንንም አይሰማሽም አይነት ምክንያቱም አንቺ ሌዝቢያን ነሽ ምክንያቱም አንቺ ትውልድን ታበላሻለሽ ምናምን የሚለው ናሬቲቭ
ይመቻቸዋል እንደዛ ለማድረግ ማለት ነው ሰዎቹ ይሄ ሁላ ራስ ምታት ህጉ የጠነከረ ህግ ቢሆን እንደዚህ የሚያረጉ ሰዎች እርምጃ የሚወሰድባቸው ቢሆን ኖሮ ጥሩ ነበር ግን እንደዛ አይነት ዓለም ላይ አይደለንም ያለነው ስለዚህ ቴክኖሎጂ ፋሲሊቴትድ ጀንደር ቤዝ ቫዮለንስ በጣም እየተንሰራፋ ከአቅም በላይ እየሆነ ያለበት ሲቹዌሽን ያለው በቃ ኢንተርኔት ሴቶች የሚጠቁበት ቦታ እየሆነ ነው ምድር ሴቶች የሚጠቁበት ቦታ ነች አሁን ደግሞ ኢንተርኔትም ሴቶች የሚጠቁበት ቦታ እየሆነ ነው በተቻለ አቅም አካውንቶቻችሁን ቱ ሜተድ ቬሪፊኬሽን የሚባል አለ እንደሱ እሱን አብሩት ፓስወርዳችሁ በጣም ጠንካራ ይሁን ላይክ ፓስወርዳችሁ በተቻለ አቅም ከ6 በላይ ይሁን ቁጥሩ ማለት ነው ከዛ በኋላ ቁጥር ይኖረው ፊደል ይኖረው እንትኖች ይኖሩት ይሄ አት ምናምን ሃሽታግ ምናምን የሚባሉ ነገሮች ይኖሩት ጠንካራ ፓስወርድ የሚባለው እንደዚህ አይነት ፓስወርድ ስለሆነ ማለት ነው ከዛ በተረፈ ሬጉላርሊ ሎግድ ኢን ዲቫይስ የሚባል አለ ቲክቶክ ላይም ኢንስታግራም ላይም ፌስቡክ እንኳን አላቅም ብቻ ኢንስታግራም ላይ ቲክቶክ ላይ ዋትስአፕ ላይ ቴሌግራም ላይ ምን አይነት ዲቫይስ ላይ ሎጊን እንዳደረጋችሁ የሚነግራችሁ አለ ሴቲንግ ላይ ማለት ነው ከቻልኩኝ ቲክቶክ ቪዲዮ ሰራበታለሁ እሱ ነገር ላይ እዛ ጋር ሄዳችሁ ምንም ዲቫይስ ሎጊን እንዳላደረገ ቼክ አድርጉ ቴሌግራማችሁን ዋትስአፓችሁን ቲክቶካችሁን ኢንስታግራማችሁን በደንብ እዩት መርምሩት ከዛ በተረፈ ተቻላችሁ አቅም አትላኩ ከላካችሁ ደግሞ just say fuck it and live your life በቃ already happen አድርጓል already ስህተት ተፈጥሯል it's okay it's fine ስህተት ተሳሳተ ተብሎ የሞተ የለም ሰዎች ጡትሽን አዩብሽ ሰውነትሽን አዩብሽ ይዩት የተለየ ነገር የለሽም ይዩት በቃ ላይክ ማለት እንትን አይልም ይሄን ያክል እኔ ዶክስ ተደርጌ ዶክሲንግ ታውቃላችሁ ባይ ዘ ዌይ ዶክሲንግ ማለት ደግሞ ምንድነው የምትኖሪበትን ቦታ የምትኖሪበትን አካባቢ ያጠኑና ኦንላይን ፖስት ያደርጉብሻል ሶ ሊያጠቃሽ የሚፈልግ ሰው እንደፈለገ ሄዶ አድራሻሽን እንትን እንዲያደርግ ማለት ነው ለምሳሌ ቤቴልሄም አካለ ወርቅ ስልክ ቁጥሯ ፖስት ተደርጎባት ነበር የግል ስልክ ቁጥሯ ማለት ነው የኔም ፖስት ተደርጓል የኔን እንደውም መጨረሻ ላይ ፖስት ያደረጉት ሜሴጅ ላይ ጆርጂን እዚህ ሀገር ነው ያለችው ስልክ ቁጥሯ ይሄ ነው ብለው ፖስት አድርገውብኝ ነበር ለምሳሌ ማለት ነው ሶ የነበርኩበት አካባቢ ያንን ሜሴጅ አይቶ በቀላሉ ሊያገኘኝ ይችላል ነበር ባይ ዘ ዌይ ሶ እነዚህ ነገሮች ከአቅም በላይ መስመር እየሳቱ ስለሆነ ስለ ዲጂታል ሴኩሪቲ በደንብ ሪሰርች ስሩ እንዴት ነው ራሴን ሃክ ከመደረግ ፕሮቴክት ማድረገው ብላችሁ ሪሰርች ስሩና ስፔሻሊ ቻት ጂፒቲ ምናምን የምትጠቀሙ ሰዎች እንትን ማለት ትችላላችሁ ባይ ዘ ዌይ ይነግራችኋል ምን ማድረግ እንዳለባችሁ ቴሌግራም አካውንታችሁን ዋትስአፕ አካውንታችሁን ቲክቶካችሁን ፌስቡካችሁን ኢንስታግራማችሁን እንዴት ፕሮቴክት ማድረግ እንደምትችሉ ከሃከሮች እንትን ስልካችሁን ላፕቶፓችሁን እንዴት ፕሮቴክት ማድረግ እንደምትችሉ ከሃከሮች እንትን ይላል በደንብ ይነግራችኋል እኔም ቪዲዮ ለመስራት ሞክራለሁ ከዛ በተረፈ ከዚህ ኤፒሶድ የተወሰነች ነገር አግኝታችኋል ብዬ ተስፋ አደርጋለሁ ልትልኩ እያሰባችሁ ያላችሁ ሰዎች ካላችሁ ሐሳባችሁን አስቀይራለሁ ብዬ ተስፋ አደርጋለሁ ኦሬዲ ለመላክ እየተዘጋጃችሁ ያላችሁ ሰዎች ካላችሁ መደረግ ያለበትን ጥንቃቄ እንድታደርጉ ትሪኩን ሰጥቻችኋለሁ ብዬ ተስፋ አደርጋለሁ ኦሬዲ ደግሞ ነገሩ ሃፕን አድርጎ ያላችሁ ሰዎች ድፍረቱን ጀግንነቱን ሰጥቻችኋለሁ ብዬ ተስፋ አደርጋለሁ ህይወትን ለመቀጠል ወደ ሶሻል ሚዲያ ለመመለስ አፍንጫችሁ ላሱ ለማለት እነዚህ ሊክ የሚያደርጉባችሁን ሰዎች እንደዛ አይነት ሜንታሊቲ ውስጥ አስገብቻችኋለሁ ብዬ ተስፋ አደርጋለሁ ባላስገባችሁ እንኳን ወደዛ ፑሽ እያረኳችሁ ነው ብዬ ተስፋ አደርጋለሁ እወዳችኋለሁ ይሄን ኤፒሶድ ተምራችሁበታል ብዬ ተስፋ አደርጋለሁ እሁድ ነበር ፖስት መደረግ የነበረበት ግን unfortunately for me
አልቻልኩም ብቻ ያ ኤኒዌይስ እወዳችኋለሁ። ባይ